እናመሰግናለን ይህን ጊዜ ስለሰጠን። ዛሬ የመጨረሻውን ክፍል እናያለን። ንጉሱን መከተል በሚለው ሐሳብ ጌታ የተመሰገነ ይሁን ስለሰጠን ጊዜ እግዚአብሔር እናመሰግናለን። ይህን ጊዜ ከቃሉ ጋር ስለሰጠን ትንሽ እንደተለመደው ከልሰን ብንጀምር ለመንደርደር ይጠቅመናል። አንዳንድ ትላንት ያላነሳቸውን ነገሮች ወይንም ኤምፋሳይዝ ሳላረግ ያለፍኳቸውን ነገሮች ላነሳ እችላለሁ ስከልስ ማለት ነው። እንደተባባልነው ንጉሱን መከተል ነው የዓመቱ መሪ ሐሳብ። በዛ ስር 3 ሐሳቦች ተጠቃለዋል። ይሄ ሐሳብ የተወሰደው ከማቴዎስ ወንጌል ነው። ንጉሱን መከተል በሚለው ውስጥ አንደኛው ንጉሱን ማወቅ ነው። ካላወቅን መከተል አንችልም በደንብ። ሁለተኛው ንጉሱን መታዘዝ ነው። ሶስተኛው በንጉሱ ማረፍ ነው። ዛሬ ማረፍን ነው የምናየው። ከዛ በፊት ግን ምን ነበሩ ያየናቸው ነገሮች ከአርብ ማታ ጀምሮ የሚለውን ትንሽ እንከልስ። አሁን ደግሞ ግን መግቢያ ብለን የጀመርነው አርብ ዕለት የመጽሐፉን አውትላይን ለማየት ሞከርን። በብዙ አይነት መልክ ማጥናት ይቻላል። የጌታ ኢየሱስ ክርስቶስን ትምህርቶች እንዴት ፓክዶ ነው እንደቀረቡ እነሱን እያዩ ማጥናት ይቻላል። የድርጊት ፓሴጆችና የስብከት ፓሴጆች ብሎ ለይቶ በዛ መልክ ማጥናት ይቻላል ማቴዎስን። እሱን ትንሽ አይተናል። 3-4 አይነትም ነገር ሌላም ሊኖር ይችላል አጠናኑ ላይ። ከዛ የመጽሐፉ ዋና ዓላማ ምንድን ነው ብለን አሰብን። አይሁድ የሆኑ ሰዎችን ኦብቪየስሊ ራሱ ማቴዎስ አይሁዳዊ ነው። አይሁድ የሆኑ ሰዎችን ኢየሱስ ክርስቶስ እንደሆነ ለማሳወቅ ነው የጻፈው ብለን አሰብን። ለምን እንደምታውቁት ለአይሁዳዊ ጌታ ኢየሱስ በዘር አይሁዳዊ ቢሆንም አይሁዳዊ ሁሉ በቀላሉ ጌታ ኢየሱስን ይቀበላል ማለት አይደለም። አሁን አይሁዳውያን ባልሳሳት አሁን እንኳን ማለት ነው በ2024 ወደ 13-14 ሚሊዮን ናቸው። ምናልባት 6-7 ሚሊዮኑ እዛው እስራኤል ነው ያለው። ሌላው አውሮፓና አሜሪካ ተበታትኖ ነው ያለው። ብዙዎቹ አሜሪካ ነው ያሉት። ከ13 እና ከ14 ሚሊዮኑ እናንተ ቼክ አድርጉ። በተለይ ሚሽን ዳታ ላይ ኢየሱስ ክርስቶስ መሲህ እንደሆነ የሚቀበሉት አሁንም ከ300 እና ከ400 ሺህ የሚበልጡ አይመስለኝም በዓለም ደረጃ አሁን እንኳን ማለት ነው። ስለዚህ ጌታ ኢየሱስ ከአይሁድ ስለመጣ ለነሱ አውቶማቲክ አይደለም። ለብዙዎቹ እንደሆነ አሁን ነበር ኢየሱስ የሚባለው እንደውም ሐሰተኛ ነው። ኢየሱስ ጳውሎስ ምናምን የሚባሉ ነበሩ አይሁዳውያን ሐሰተኞች ናቸው ብለው ነው የሚያስቡት። እስራኤልን ብትሄዱ አሁን ማለት ነው እና ኦርቶዶክስ የሚባሉትን ጁስ ብታናግሩ እንደዛ ነው አቋማቸውና አሁንም በቀላሉ የሚቀበል ህዝብ አይደለም ኢየሱስ መሲህ ነው ብሎ እና ምን የሚጠብቅ ነው ገና። አሁን ያለ አይሁዳዊ ገና ምን የሚጠብቅ ነው? ገና መሲህ የሚጠብቅ ነው። ገና ይመጣል ብለው ማለት ነው። ስለዚህ ማቴዎስ ግን የጌታ ኢየሱስ ክርስቶስ ማንነት ስለገባው
በዛ ዘመን ይህን 65 እስከ 70 ዓመተ ምህረት ነው የጻፈው። ሜቢ በዛ ዘመን ለነበሩት የሱ ጄኔሬሽኖች በትክክል ኢየሱስ መሲህ ነው ማስረጃው ደግሞ እያለ ከብሉይ ኪዳን እየጠቀሰ ራሱ ጌታ ኢየሱስ ያደረጋቸውን ነገሮችም እያብራራ ነው የጻፈላቸውና ዓላማው አይሁድ ኢየሱስ ክርስቶስ እንደሆነ አምነው እንዲድኑ ነው የጻፈው ወንጌሉን። ሁለተኛው ዓላማ ደግሞ ይህን ወንጌል እያነበቡ ደቀ መዝሙር እንዲሆኑ ነው። በኋላ እናየዋለን። ሰው ካልተማረ ደቀ መዝሙር መሆን አይችልም። ትምህርትን ነው በተለይ ትምህርትን አስባለሁ። አሁን ይህን ስናገር መጽሐፍ ቅዱስን መማር መሰበክም መማርም በተለያየ ርዕስ መጽሐፍ ቅዱስን ማጥናት በተለያየ ርዕስ መጽሐፍ ቅዱስን መማር ካልተማርን ደቀ መዝሙር መሆን አንችልም። እና አሁን ከዚህ ተመልሳችሁ በየቸርቾቻችሁ ስትገቡም የፌሎ ልጅ መቼም ይብዛ የሚነስም ብዙ የትምህርት ዕድል ያገኛል። ፌሎ ላይ እንዲህ አይነት ቸርች ሜቢ ይህን ያህል ይሆን እንደሆነ አላውቅም። ከአጥቢያ ይለያይ ይሆናል። ግን ካልተማር አናውቅም። ካላወቅን ደቀ መዝሙር መሆን አንችልም። ምን ካልተማር? በብዙ አይነት ርዕስ ካልተማር። ይሄ ነገር አሁን በአካዳሚክ ላይፍ ይገባ ነው። አሁን በሲቪል ኢንጂነሪንግ ዲግሪ ለመስጠት ስንት ክሬዲት አወር ነው የሚያስተምሯቸው? ስንት ክሬዲት አወር ነው የምታስተምሯቸው? ሚኒመም በሲቪል ዲግሪ ለመያዝ ስንት ክሬዲት አወር ነው የሚማሩት? በአቨሬጅ ነገር 140 ሰዓት ወደዛ አካባቢ በአካዳሚክ ላይፍ አሁን ይገባል እንበል 140 ክሬዲት አወር በ5 ዓመት። ይሄን ካላሟላን ብናለቅስ ዩኒቨርሲቲ ዲግሪ አይሰጠንም። ለምን? ስለሚጠላን ጠቢት አላሟላህም ሰዓቱ አይደል? በአካዳሚክ ላይፍ ሲሆን ይገባናል። በኪንግደም ሲሆን ግን ለምን መማር እንደሚጠፋብን አላውቅም። እንዴ ያልተማረ ሰው ደቀ መዝሙር መሆን አይችልም። ምን ያልተማረ? ሁሉንም ነገር ያልተማረ ስለ ሁሉ ነገር መማር አለ ከመጽሐፍ ቅዱስ። አንዴ ካበዛ ነው ማለት ዝም ብሎ በኦስሞሲስ አይገባም ማለት ነው። መጽሐፉ ሼልፍ ውስጥ ተቀምጦ ቤት ኖሌጁ በኦስሞሲስ እየወጣ ከባይብሉ እኔ ጭንቅላት ውስጥ አይገባም። እንዴት ነው? ያው ትምህርት ቤት ቋቅስ ይለናል የሚያስተምሩ አይሰለቻችሁም? ፊፍዝ ምናምን ስትሆኑ ፊፍዝ ከጥር በኋላ ከየካቲት አያልቅም እንዴ ትምህርት 5 ዓመት ኤሌክትሪካል ይቅርታ ኤሌክትሪካል ሲቪ በቃኝ 5 ዓመት በቃኝ ሰለች በቃ ለምን አይገላግሉ? ለምን 30 ክሬዲት አወሩን አይተውትም እንጂ በፍጹም አይተውትም። ምንም ባለ 2ቱንም ባለ 1ዱንም ባለ 3ቱንም ክሬዲት ውቅት አድርገው ምን በሲም ጨርስ ካልጨረስክ አትመረቅ። በኪንግደም ካልተማርን ደቀ መዝሙር አንሆንም። ያው ኪንግደም ደግሞ በጣም ከባድ ነው። ካልተማርንና ሌላም አለው ካልታዘዝን እዚህ ባልሰራበትም ሚኒመም ግሬዱን ካለፍ ያስመርቁኛል።
ከዛ እኮ አልሰራበትም በዚህ ዲግሪ ብትል አይቀየሙም። እሱ የራሱ ጉዳይ ነው። እኛ አስጨርሰናል፣ በቃ ቻው ተመርቃል ብሎ ነው ይለቋል። ኧረ እኔ አልሰራበትም፣ በቃ እኛ ያገባንም ተመርቃል። በኪንግደም ግን ተምረህ ካልታዘዝክ ደቀ መዝሙር አትሆንም። ስለዚህ ማቴዎስ ኢየሱስ እርሱ ክርስቶስ እንደሆነ እንዲያምኑ እና እንዲድኑ ነው የጻፈው። ሁለተኛ ደግሞ ይሄ ወንጌል እንደ ዲሳይፕልሺፕ ማኑዋል ይጠቅማቸዋል ብሎ ነው የጻፈው። ይሄን አየን። ከዛ ታሪካዊ ባክግራውንዱን አየን እና እንግዲህ ታስቡበታላችሁ። በግድ ከኔ ጋር ተስማሙ አልልም አሁኑኑ። ግን ማቴዎስ ዮሐንስ ሲመጣ፣ ጌታ ኢየሱስ ሲመጣ ህዝቡ የነበረበት ሁኔታ ከኛ ጋር በጣም የሚያመሳስል ነገር አለው። ውጥረቱ፣ ኢኮኖሚው፣ ፖለቲካ፣ ኑሮ ውጥረት፣ የስራ ማጣት ውጥረት በኋላ አነሳለሁ እንደገና፣ የህብረተሰብ እረፍት ማጣት፣ ተስፋ መቁረጥ፣ ተስፋ ማጣት ይመሳሰላል በጣም። ስለዚህ ኦብጀክቲቭ ሪያሊቲያችን ከተመሳሰለ የማቴዎስ ወንጌል መልእክት ለእኛም ይሆነናል ማለት ነው። ለምን እንደዛ አይነት ውስጥ ለነበረ ህዝብ ነው የተጻፈው የሚል ኮንክሉዥን ይዘናል። እና ከዛ መፍትሄዎች አየን። የዛ ዘመን ህዝብ የራሱ መፍትሄ ሰጥቷል። አንዳንዱ በቃኛ ሶሳይቲውን ጥለን ወጥተን ለምን ጫካ ገብተን በቅድስና እንኖር፣ ይሄ በቃ ይሄ ህብረተሰብ ተበላሽቷል፣ ከዚህ በኋላ ተስፋ የለውም ብለው የወጡ ነበሩ። ፈሪሳውያን ደግሞ ትንሽ እኮ መንፈሳዊነት ብንጨምር፣ ለምሳሌ ሰንበት አጠባበቃችን ቢሻሻል የእግዚአብሔር መንግስት መጣ ነበር። ሰዱቃውያን የራሳቸው፣ ቀናተኞቹ ደግሞ እናንተ ዝም ብላችሁ ነው የምታመናፍሱት፣ መንፈሳዊ ታረጉታላችሁ እንጂ ነገርየው ቀላል ነው። ሮም ነው፣ ሮም የሚባረረው በትጥቅ ትግል ነው። ይሄንን አመናፍሶ ማለት ነው። ይሄንን አመናፍሶ ዳዊት እንኳን በትጥቅ ትግል የሳውል ነገር እንትና እንኳን እያሉ ማለት ነው። እንደዚህ እንዳትጠቅሱ እሺ። በአዲስ ኪዳን ይሄ ቴዎሎጂ አይሰራም ማለት ነው። ዳዊትን ጠቅሳችሁ ትጥቅ እንዳትይዙ በጌታ በኢየሱስ። አሁን ምንድን ነው ያሉት? ኖቴ ላይ የለም። ምንድን ነው ያሉት? ዳዊትን ጠቅሳችሁ ትጥቅ እንዳትይዙ ያሰባል። እንዴት መጣ ይቃል? ዳዊትን ጠቅሳችሁ ትጥቅ እንዳትይዙ። አንዳንድ የብሉይ ኪዳን ቴዎሎጂ ለአዲስ ኪዳን አይሰራም። አሜን ነው የእግዚአብሔር ሕዝብ? አሜን ነው። አሜን ነው። ሰምታችሁ ነው ግራው ያልኩት አይመስለኝም። አንዳንዶቻችሁ አልፏችኋል። እንዴት አይነት ነገር ነው ባካችሁ! ትላንት ያዕቆብና ዮሐንስን አየናል። ምንድን ነው የፈለጉት? አገልግሎት ነው የፈለጉት። ወንበር፣ አቤት ወንበር ነው አይደል የፈለጉት? እሺ አለ ጌታ ኢየሱስ። ጸሎቱ ሮንግ ነው አለ። ግን ወንበርን ብትፈልጉ የኔን ጽዋ ጠጥታችሁ ነው አለ። ምን አሉ? እንጠጣለን። ኧረ አዎ እንጠጣለን። በጣም ነው ወንበሩን የምትፈልጉት ማለት ነው? አዎ አገልግሎት እኮ ነው የፈለጉት ወንበር ነው። ኧረ ተዋል እንጠጣለን እባክህ። አንተ እኮ ሙዳችን እያበላሽ ነው። በቃ መሲህ እኮ አሁን ልትነግስ ነው። ምን ችግር አለው? መርጠህ አራስ አይደል የመረጥከን? በቃ አብረን እንንገሳ። ምንድን
በቃ ለዚህ አይደል የመጣው? አታይም እንደ ህዝቡ እኮ እንዳንተ አይነት ሰው የሚፈልገው እስከዛሬ። በቃ ለትርክ ሰማል አሁን እንገዛ ምንድን ነው የምታካብደው? ደግሞ መሲህ ይሞታለሁ ምናምን አይልም። ምንድን ነው ጨለምተኛ አስተሳሰብ ብላ ክልክል ጀመሩ ማለት ነው። እስከምን እንደተዘጋጁ ታውቃላችሁ? መጠጣት ብቻ አይደለም፣ እንከፍላለን። ካስፈለገ ያው ኢየሩሳሌም ሮማውያን አሉ፣ ሊቀ ካህናት አሉ። ተኩስ ሊነሳ ይችላል። ተኩስ ነው ያነሽ፣ ተኩስ ሊነሳ ይችላል። ያኔ ጥይት የለም፣ ያው የሚታኮሱት በጎራዴ ነው። መገዳደል ቢመጣ የጌታ ፈቃድ ነው፣ እንገዳደላለን ብለው። ለዚህ ማስረጃ አለኝ መጽሐፍ ቅዱስ ላይ ትዝ ይላችኋል። እራት ከበሉ በኋላ አትክልት ቦታ ሄደው ምን አላቸው ጌታ ኢየሱስ? በቃ በጥቂት ሰዓታት ውስጥ የምከብርበት ሰዓት ይደርሳል፣ ተዘጋጁ፣ እሺ አብረን እንከብራለን ነው ያለ። ምን አለ? ፈተና እየመጣ ነው። እኔ ብዙ ወሬ ነው ስናገር ነበር፣ እዚህ የመጣሁት ለመሞት ነው ብያለሁ። እናንተም ቢያላችሁ እኔ እየተናገርኩ ነው የመጣሁት። አሁን ወደ ፈተና እንዳትገቡ ምን አለ? ትጉና ጸልዩ፣ እኔም የራሴን ጸልያለሁ። እሱም ይፈተናል። ሄዶ እሱ ጸሎት ጀመረ። እሱ ጸሎት ጀመረ። እነሱ ምን ጀመሩ? አቤት! እሱ ጸሎት ጀመረ። እነሱ ምን ጀመሩ? እንቅልፍ ጀመሩ። ሲመጣ ተኝተዋል። ኧረ እባክህ ጴጥሮስ እስከ ሞት ድረስ ከአንተ ጋር ምናምን ስላልነበር እኔ ቅድም ካልጸለይክ አትችለውም፣ ጸልይ እንጂ ተነሳና አለው። ብድግ ይልና እሱ ለጸሎት ሲሄድ ይተኛሉ። ፈተናው መጣ። ፈተናው ሲመጣ ማን ነው ሬዲ ነበር? ይሁዳ እየመራቸው ነው። ከዛ ጌታ ኢየሱስ ትንሽ ዘና አለባቸው። ማን ፈልጉታል? ሰላም ነው? ማን ነው ፈልጉታል? የናዝሬቱ ኢየሱስ እኔ ነኝ ሲል ምን ሆነ? ለሽ ይላል የመጣው ግሩፕ ማለት ከዛ ይጠብቃል። እስኪ እነሱ ማንን ፈልጉ ጎበዝ ሲላቸው የናዝሬቱ ኢየሱስ እኔ ነኝ ብሎ ሲመጣ ጎበዝ እንዴት ነው ልታስረኝ አይደል እንደመጣው? ተነሳ አታስብ የለም እንዴ ይዘፍኩት አለ የዘለየ ሰው እንዲህ ዘና ብሎብህ ነው የምታስረው። ራሱ ይሰማል እንዴ የምለው ነገር ይሰማል። አንዳንዶቻችሁ ለመጀመሪያ ጊዜ የሰማችሁት ነው ተስፋ አየው። እሱ ኮንፊደንስ ጸልዋል። ወንበር አለ ሰፈ አገልግሎት ጸልዋል። ሬዲ ነው። እነዛስ ከዛ ኢየሱስ በቃ ይኸው ኑና አሰሩኝ ብሎ ሰጣቸው። ዝግጁ ነው። ጸልዋል። ከዛ ጴጥሮስን አደረገ። እኔንም ይሰሩኛል ነው ያለ። አብሬ እሞታለሁ አላል እና ለምን እጁን አልሰጠም? ከዛ ምን አደረገ ጴጥሮስ? ምንድን ነው ያደረገው? ምን ይዟል? እዚህ ውስጥ የደበቀው መጽሐፍ ቅዱስ አወጣ ማለት ነው። አቤት! እዚህ ውስጥ የደበቀው አዲስ ኪዳን ነበር። እሷን አወጣ ማለት ነው። ምን የደበቀው? ማካሮቭ ነው አወጣ። ማካሮቭ እሺ፣ የድሮ የደርግ ጊዜ ሽጉጥ፣ አሁን የቱርክ ነው አለ ሽጉጥ። ምንድን ነው የቱርክ ሽጉጥ የሚባለው? ታውቀዋለህ? የቱርክ ሽጉጥ ነው አይደል? አሁን ያለው እኔ ድሮ ወጣት ሆኜ የራሻ ሽጉጥ ነው ያለው፣ ማካሮቭ ይባላል። የቱርክ ሽጉጥ
ለካ ፒተር ይዟል ለክፉ ቀን ጌታ የሰጠኝ ብሎ እንዳትይዝ ሰምተኛ እንዳትይዝ አንተ አሁን ዛሬ እንዳትይዝ ነግሬሃለሁ። ጌታ የሰጠኝ ብለህ እንዳትይዝ። ሰምታችሁኛል ወይ? ሰምታችሁኛል? ትንቢት ነው ይሄ። እንዳትይዝ። ፒተር እኮ ጌታ የሰጠኝ ብሎ ነው። ጌታ እኮ በዚህ የሚጠቀም እሱ ጌታ ሽጉጥ ያዝ ነበር ያለው፣ ጸልይ ነው ያለው። አየህ፣ ያልጸለየ ሽጉጥ ነው የሚይዘው እና ማነው ትነካለህ? የተላጠ ኤሌክትሪክ ገመድ ነው ትነካለህ። ከዛ በኋላ በኢየሱስ በጌታ ምናምን አይሰራም። ሰምተኛል ወይ? ሰምታችሁኛል? በደንብ ስሙ። በደህና ቀን የተገናኘ ነው። በደንብ ስሙ። በደንብ አይሆንም። እኔ ስላልኩ አይደለም ጌታ። ከዛ ጴጥሮስ በጌታ በኢየሱስ ብሎ የሊቀ ካህኑን ባሪያ ገስጿል። የኔ ነኝ በጌታ በኢየሱስ ብሎ ጆሮ በጣም መንፈሳዊ መሆኑ እኮ ነው እሱ እኮ እንደ ዳዊት መሆኑ ነው። ጥቀስ ብትለው ይጠቅሳል እኮ ከብሉይ ኪዳን እባክህ እኔ ዳዊት ልጅ ነኝ ምናምን ብሎ ማለት ዳዊትም እንዲህ እያደረገ በጌታ በኢየሱስ ብለህ ምን አለ ጌታ ኢየሱስ? አሁን ትዝ ይላችኋል አትርሱ። ምን አለው ጌታ ኢየሱስ? ከዚህ ነገር ከዚህ ሰው ጋር ይህን ትሰማለህ? እንዲያው ሰይፍ የሚያነሳ ሰይፍ የሚያነሳ ጌታ ያድነዋል አላለም። በደንብ አንብበው። አላለም። ካላለ ሰይፍ አንስተህ ጌታ ካንተ ጋር አይሆንም። ሰምታችሁኛል ወይ? አይሆንም። ይኸው በተጻፈው ነው ጌታ ከኛ ጋር የሚሆነው። ባልተጻፈው ሌላ ኃይል ነው። በተጻፈው ነው አይደል ጌታ ከኛ ጋር የሚሆነው። ካልተጻፈ ሌላ ኃይል ነው አብሮ የሚሆነው። ልዩ ኃይልም በለው እንትንም እኔ አላውቅም። ሌላ ኃይል ነው። አይሆንም። ነግሬሃለሁ። አይሆንም። አሁን ሰው መጥቀስ ጀምሮ ዞር አድርጋለሁ ጴጥሮስን። አንተ እባክህ ዞር አድርግ፣ ይህንን ጸልይ ነው ያልኩህ። የት ነበርክ ቅድም ጸልይ ስትባል? ይህን ትመስላለህ እንደ ምን ነው አንተ? ቅድም አልነገርኩህም እንዴ? ሰይፍ የሚያነሳ በሰይፍ ይጠፋል ሰው። ምን ሆነህ ነው? ይሄ እኮ ድሮ በነ ዳዊት ጊዜ ነው የሚሰራው። አሁን አዲስ መንግስት ነው የመጣው። ምን ሆነ ነው? ተነግሮ የለም ወይ? መንግስተ ሰማይ ቀርባለችና ምን ተብለ ነበር? ንስሐ ግባ ተብለ ነበር። ምን ሆነ ነው? እየረሳሁት አልነገርኳችሁም። የንስሐን ትርጉም ከዓርብ ጀምሮ ብዙ ጊዜ አንዱን ነው የምናውቀው። ንስሐ ሁለት ትርጉም አብሮ የሚጋባ ነው። በዕብራይስጡ መመለስ ማለት ነው። የግሪክ ቃል ደግሞ አለ ንስሐ። የግሪኩ ቃል ግን ሀሳብ መቀየር ማለት ነው። ጥሩነቷም ሁለቱ አብሮ ይሄዳል። መመለስና ሀሳብ መቀየር። ስለዚህ በአዲስ ኪዳን የተሰበኩት አዲስ መንግስት
መንግስት መጥቷል ምን ቀይሩ ነው የተባለው? አዲስ መንግስት መጥቷል ምን ቀይሩ? በአዲሱ መንግስት ዳዊትን ጠቅሰ ሰይፍ መያዝ አይቻልም። ችግር ውስጥ እገባለሁ ወንድሜ። በአዲሱ መንግስት አዲስ ሀሳብ። ስለዚህ እባክህ አንተ ሰይፍን ወደዛ ጸልይ ነበር ያልከዋል። አልጸለይኩም። ፈተናው ሲመጣ ምን ሆነ? ግሬ ፒተር ግሬ ፈተና በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ሀሳብ ቀይሩ ነው እኮ የተባለው። ፒተር በድሮ ሀሳብ አይገለጥም። ጩቤ ይዘለጣል። ምን ነው ቢሉት እኮ ከዳዊት ነው የሚጠቅሰው። ዳዊትን ይዞ አልነበር ምናምን ይሉ። ኧረ እባክህ መንግስት ተቀይሯል። አሁን ጴጥሮስ ምን ሆነ ነው? መንግስት ተቀይሯል፣ ሀሳብ ቀይር ተብሏል። አሁን በጩቤ አይደለም ጸልይ ነው የተባልከው። ምን ሆነ ነው? ጸልይ ነው የተባልከው። ምናልባት ይሄ ቃል አሁን ለእናንተ እየመጣ ያለው የዚህ ዘመን ወጣት በዚህ በጣም እየተፈተነ ነው። በጣም ሰው አያችሁ፣ አሁን በዚህ ዘመን እዚህ ሀገር ግፍ ሲሰራበት ነው ጩቤ ይሉት። ስለ ክርስቲያን ነው የማወራው። ለምሳሌ ከእናንተ ጋር እንዳንቀያየም ብንቀያየም ጥሩ ነው። አንዳንዴ ቤት ከምንቀያየም በራሴ ምሳሌ ልስጥ። አሁን ወንድሜ እዚህ ሀገር በግፍ ይገደል፣ የኔ ወንድም በዘር ጉዳይ በግፍ ይገደል ልበል። አንድ ክልል ያማል አያምንም። ያውም ያማል እኮ ለስለስ ያለ ቃል ነው። ከዛስ ያው ቤተሰብ ማውራቱ አይቀርም። እንዴት ተገደለ፣ ማን ገደለው፣ ለምን ተገደለ መባባላችን አይቀርም ቤተሰብ። ከዛስ ምንድነው መፍትሄው? ከዛ ምንድነው መፍትሄው? ኢየሱስን ልከተል ወይስ ልግዛ? ምንድነው የምገዛው? መጽሐፍ ቅዱስ። ኢየሱስን ልከተል ወይስ ልግዛ? እዛ አላል ገበያ በቃ ብረት ፈልጉልኝ ይላሉ። ምን ፈልጉልኝ? ብረት። ስሙን አምጣላ ብረት ፈልጉልኝ። እንዲህ ምን ነው መሳይ ነው ሲባል ባከዞ በል ወንድሜን አርደውታል ብዬ ዘራፍ። ሊፈትን አይችልም ይችላል። አትፈተንም አያምንም እያልኩ አይደለም፣ ግን አዲስ መንግስት መጥቷል ሀሳብ እንቀይራለን ነው አይደል? አሁን እኮ ልመናዬ እሱ ነው። ለኔ ለእናንተ ሀሳብ እንቀይራለን ወይስ ከሰፈር ልጆች ጋር አብረን አዋተን ባክቶ ባክኛ እናሳየዋለን ብለን እንገባለን። ወዴት? ያው ነው ይገባል። ምን እናደርግ? ልንበቀል ማለት እንደ ሰው ይፈትናል አይፈትንም? አሁን ማንን ልንከተል ነው? እኛ ነው ጥያቄ።
አባት እንደሱ ቢደረግ እህት እንደሱ ብትደረግ ሰውን ዓለም ይፈትናል አይፈትንም? ግን የማንን ነው የምትከተለው? እውነተኛ ጥያቄ አይደለም። ሰው ጎበዝ ነው አይደለም? ኢትዮጵያ ውስጥ ናችሁ አይደል? ናችሁ ኢትዮጵያ ውስጥ አንዳንድ እኮ ላይሆን ይችላል ማለት እዚህ በአካል የድሩ ድክመት ነው እንጂ የት ቆይቻለሁ ይችላል። እኔ እኮ የለሁም አሜሪካ ቆየሁ 3 ዓመት ሆነኝ እና አሁን ከማን ጋር ምናረው በቃ አሁን የለሁም አለ። እውነተኛ ጥያቄ ላይ ሰው አይደል? የማንን ልናደርግ ነው? መንግስት ተለውጦ አዲስ መንግስት ውስጥ ንስሐ ግቡ ተብሎ የለም? ንስሐ ግቡ ማለት እኮ ሀሳብ ቀይር። አሁን በኢየሱስ ሀሳብ ከሄደ ቢያምህም ስለዚህ ቢያመኝም የሚያጽናናኝ ማን ነው? በእኔ ምርጫ ነው። ብረት ያጽናናኝ ጌታ ኢየሱስ ያጽናናኝ። ብረት የሚያጽናናው ነው ለትንሽ ጊዜ ያጽናናል። ከዛ ግን ሌላ ብረት ነው። ሌላ ሰው በብረት ሊጽናናብኝ ይመጣል ማለት ነው። ይሰማል? ስለዚህ አሁን ግብ እኮ የማንን ልናረግ ነው? አያምም አይደለም ያማል እንጂ እንደ ሰው ማውራት አለብን። ያማል ግጥም አድርጎ ነው የሚያማው። በግፍ መልኩ የሚደረግ እንዲሁ በመንግስት ፖሊሲ አዲስ አበባ ቤት እየፈረሰ ነው። አሁን አያማቸው ነው ገና ወደዚህ መፍረስ አልጀመረም። እኔ አሁን ያደግኩበት ቤት ሊፈርስ ይችላል። ሊፈርስም ይችላል፣ ላይፈርስም ይችላል። ልቤን እያዘጋጀሁ ፈርሶ የህዝብ ሽንት ቤትና መኪና ማቆሚያ ሊደረግ ይችላል። አቤት ምን አለ? ቸርች አይደለም የሚሰራበት። ፈርሶ የህዝብ ሽንት ቤትና መኪና ማቆሚያ ሊሰራበት ይችላል። አሜን ነው? አሜን። ለህዝብ ጥቅም ነው? ነው። አሜን። እሺ ያማል ምንም አደረጋችን። ምላሻችን የማን ነው? ነው የጌታ ኢየሱስ ይሻላል? የቤተሰብ ምላሽ የጌታ ኢየሱስ ይሻላል? የብሔር ምላሽ? የሰማችሁ ነው አይደል? ይሄ ነው እኮ መንግስት መታለች እባክህ ንስሐ ግባ ማለት እባክህ ሀሳብ ቀይር ማለት ነው። ሀሳብ የምንቀይረው ግን ትናንት ከሰዓት በምንድን ነው ብያለሁ? በናፍጣ ነው? በቤንዚን ነው? በጸጋ ነው? አቤት እናምናለን። ጸጋው ጉልበት አለ። ጸጋው ጉልበት አለ። ካመንን የማያስችለው ነገር የለም። ጸጋው በዛም ከዚህ ጥያቄ ጋር የተፋጠጠው ኢትዮጵያ ውስጥ ለዚህ ነው ትናንትና የለመንኩት ይህን ጉባኤ ትናንትና የለመንኩት። ለዚህ ነው መፍትሄው ክርስቲያን መሆን ነው ብያለሁ አይደል? ይህን ቃል አልጠቀም እንጂ መፍትሄው ምንድን ነው? ሰላም ለመያዝ ተስፋ ለመያዝ መፍትሄው ምንድን ነው? ጨውና ብርሃን መሆን ማለት ክርስቲያን መሆን ነው። መፍትሄው ክርስቲያን መሆን ነው። አለበለዚያ መተላለቅ ነው። መፍትሄው ራስን መካድ ነው። አለበለዚያ ያኛው ነው። መፍትሄው ማገልገል ነው እንጂ ወንበር ላይ መሯሯጥ አይደለም። አለበለዚያ ያውላችሁ አሁን ያለንበት ሁኔታ እንዲህ ነው መመዘን ያለበት። በወንጌል ነው የሚመዘነው። በኔ ብሔር፣ በኔ ዘር፣ በኔ አቋም አይደለም። በወንጌል አገር መመዘን ያለበት በወንጌል ነው። በዛኛው ከሄዳችሁ ጭንቅላታችሁ ይዞራል፣ መግባታችሁ አይቀርም። ያው ንጉሱን መከተማት ነው። ስለዚህ ጴጥሮስ
ስለዚህ ለችግራቸው አብ ገና እኮ መግቢያው ላይ ነበርኩኝ ቅድም ቻናሉ ተጠልፎ እዚህ ገብተናል። አረ መግቢያ እናገራለሁ ብዬ እኮ ለእናንተ ሆነ እኔ እናገር። ስለዚህ ሁኔታቸውን አየና እግዚአብሔር አይ መፍትሄው አለ አሁን እናንተን ትጥቅ አስይዞ ከሮማውያን ጋር ጦርነት ማፋለም እሱ ድሮ ቀረ አለ እግዚአብሔር። በእነማ ጊዜ እሱን ሞዴል ተጠቀም የነበረው በእነ ዳዊት ጊዜ ነው አለ። አሁን እግዚአብሔር ቀይሬያለሁ ሞዴል አለ። ሞዴል ቀይሬያለሁ አሁን በወንጌል በቃ ያኛው ቀርቷል። ብሉይ ኪዳን ላይ ነበር የሚሰራው ቀርቷል። ብዙ ዓመት ሞክረውታል ሰርቷል። ያኔ አሁን አይሰራም። ቀይሬያለሁ አለ ሞዴል እና አሁን ማንን ላከ? ልጁን ላከ። እነሱ ግን ብዙ መፍትሄ ሞክረዋል። ከዛም በኋላ ይህንን አይተናል ዓርብ ዕለት። ከዛ ትላንትና ጠዋት ንጉሱን ማወቅ ምን ማለት ነው አለ? የኢየሱስ ክርስቶስን ባህሪ ማወቅና ከባህሪው ውስጥ የሚወጣውን እውነት ምን ማድረግ? መታዘዝ። ከዛ ባህሪውን ዘረዘር። ኢየሱስ ንጉስ ነው፣ ከኃጢአት አዳኝ ነው፣ አማኑኤል ነው፣ መሲህ። ይህን ጠዋት አየን ትላንት። ከሰዓት እንግዲያው እሺ ንጉስ ነው ከተባለ ከሰዓት ንጉሱን መታዘዝ የሚላለን። ንጉስ ነው ከተባለ እንዴት እንታዘዝ? ከኃጢአት አዳኝ ነው ከተባለ እንዴት እንታዘዝ የሚለውን አየን። ከዛ እሺ ንጉስ ነው በሚለው ጀመርኩኝ። ንጉስ ነው ከተባለ እንዴት ነው የምንታዘዘው የሚለውን ስንነጋገር አንደኛ ጨውና ብርሃን በመሆን ነው የምንታዘዘው። ማቴዎስ 5:13 ጀምሮ ጨውና ብርሃን በመሆን ነው። ጽድቃችን ደግሞ ከነማ ጽድቅ? ከጻፎችና ከፈሪሳውያን ጽድቅ። ይሄው ለአይሁዳዊ ነው አይደል? ለምን በእነሱ ጊዜ በጣም መንፈሳዊ ሰው ከፈለግ ጻፎችና ፈሪሳውያን ነው የሚያሳየው። አሁን ለኛ በማን ነው ማነጻጸር የሚቻለው? ይሄን በአክብሮት ነው የምናገረው። አሁን የኦርቶዶክስ ቤተክርስቲያን የራሷ ጽድቅ የምትለው በጣም አጠንክራ አክብራ የምትይዛቸው ነገሮች አሉ አይደል? ለማነጻጸር ነው። እሺ በእኛ ዘመን አባባሉ በእኛ ዘመን ለማለት እኛው ወደ ጌታ ከመጣን በኋላ ምሳሌ እንደው ሙስሊሞችንም ልክተት እዛ ውስጥ በአክብሮት ለምን ጌታም ቢሆን ቢመጣ በአክብሮት ነው የሚናገረው። ሙስሊሞችንም ልጨምር ለአነጻጽሮች ከነሱ ጋር ኦርቶዶክሶችን ሙስሊሞችን ጽድቅ ብለው ብዙ ጾም ብዙ ሰዓት ከሚያጠፉበት ጉዳይ እኛ በጌታ በእምነት ድኛለሁ ብለን እኛ የምንለማመደው ጽድቅ የሁለቱንም ጽድቅ ምን ማድረግ አለበት? የሁለቱንም ጽድቅ ምን ማድረግ አለበት? መብለጥ አለበት። በቃ እንደሱ ነው ማለት ነው። ያኔ ለአይሁዳውያን ለጻፈው ለአይሁዳውያን ስለጻፈው ጌታ ኢየሱስ እንዲግባባ ከነማ በለጡ አለ? ከጻፎችና ከፈሪሳውያን። አሁን የሉም እነሱ። ስለዚህ አበሻ ስናወራ ከጻፎችና ከፈሪሳውያን አንባባለን። ለዚህ ነው ሚኒመም በምንለማመደው ጽድቅ ከነማ መብለጥ አለበት? ጽድቃቸው ኦርቶዶክሶችና ከሙስሊሞች መብለጥ አለበት። እኛ ጽድቅ ወይንም መልካም ስራ ማቴዎስ 5 ላይ እንደሚለው የምንሰራው ለመዳን ነው ወይስ ስለዳንን ነው? ለኛ መዳኛ አይደለም፣ የመንፈስ ፍሬ ነው። ግን እሱም ላይ ሲሪየስሊ የተናገረው ጌታ ኢየሱስ ትላንትና
ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም ነው። ትላንት ነግራችኋለሁ አይደል? አንድ መንግስት መስሪያ ቤት የምትሰራ ግራጁዌት ያለችው አንድ ሙስሊም ጓደኛዋ ብሏት የእናንተ ክርስትና የስልክ ጥሪያችሁ ላይ ነው ብቻ ነው ወይ የቀረው አላልኩም ትላ? ለምን ልጁ ላይፋቸውን ሲያዩ የለም ክርስቲያን እንደሆኑ ትዝ የሚለው ስልካቸው ሲጮህ ነው። ለምን ስልኩ ሲጮህ መደብ ጀምሮ መዝሙር። ስለዚህ ግራ ገባው ሙስሊሞች። እኔ የምልሽ አላት በቃ ክርስትናችሁ ሪንጊንግ ቶናችሁ ላይ ነው ያለው አላት። ማለት እንደሱ ከሆነ ኤፋችንን አግኝተናል ማለት ነው። ስለዚህ ወደ መልካም ስራ በአስቸኳይ መመለስ አለብን። ትናንት ምሳሌ ሰጥቷል ጌታ ኢየሱስ። ለምሳሌ እናንተ የምታውቁት አለ ፈሪሳውያን እስከምንድን ያስተማራችሁ አትግደል፣ ፊዚካሊ መግደል ማወረላ እናንተ የምታውቁት አለ። በኔ ኪንግደም ግን ስታንዳርዱ ከፍ ብሏል አለ። ወደ ምን አትጥላ። አንድ ፈተናችን አሁን እሱ አትጥላ። ሌላ ደግሞ ንገራችሁ አለ። እናንተ የምታውቁት ፊዚካሊ ማመንዘር ብቻ ነው አይደል አላቸው። ፈሪሳውያን እስከዚህ ነው ያስተማራችሁ? አዎ እኔ ልንገራችሁ አላቸው። በአዲሱ ኪንግደም ሀሳብ መቀየር አለባችሁ አለ። ንስሐ መግባት ሀሳብ ቀይሮ አለ። በእኔ ኪንግደም አታመንዝር ማለት አይተህ አትመኝ ምን እንደማለት ነው ታውቃለህ? በአዲሱ ኪንግደም ፊዚካሊ ማድረግማ አይታሰብም። አሜን ነው። አሜን ነው። ይብዛችሁ አሜን ነው ወይ? ኪቦርድ ጀምርበት ጥሩ ነበርሽ። ሙዚቃ ዜሮ አሜን ነው። በእኔ ኪንግደም አለ አይደለም ልታረግ አይተህ ከተመኘ እኩል ነው አለ። ይሄ አይደል ሀሳብ መቀየር ማለት ነው አይደለም? ይሄ አዲስ መንግስት ነው። አሁን በድሮ ማሰብ አይቻልም። አሁን እኛ ሀገር ከ5 ነው ከ6 ዓመት በፊት መንግስት ተቀየረ አይደል? አዲስ መንግስት መጣ አይደል? አዲስ መንግስት ሲመጣ አዲስ ሀሳብ አይደል ይዞ የመጣው ነው አይደል? መንግስቱ ላይ ሲቀየር አዲስ ሀሳብ ይዞ ይመጣ። በፊት ምን ነበር? ከ6 ዓመት በፊት አብዮታዊ ዲሞክራሲ ነበር አይደል? ከ6 ዓመት በፊት ነበር አይደል? ልክ ከ6 ዓመት ወዲህ መደመር ራሱ ውስጡ ብዙ አለ። ሌቴስት ግድ ነው። መንግስት ሲመጣ አዲስ ሀሳብ ይዞ የሚመጣው ሀሳብ ቀይር ነው አይደለም? ሀሳብ ቀይር ትባላል። ስለዚህ ጌታ እናንተ የምታውቁት ማመንዘር ነው አይደል? ፊዚካሊ ማድረግ የት እሱ አሁን ቀርቶላችሁ። አሁን አዲስ መንግስት መጥቷል፣ ቀይረናል ሀሳብ አለ። ምን ሲሉ አሁን አትመኙ ነው አሉ። አትመኝ አይተህ አትመኝ። ማየት መመኘት የሚሆነው ከስንት ሰከንድ በኋላ ነው? አንዳንድ ሰው አልሰማኝ። ቀይ ጎረቤት ምን እንዳለ ማየት መመኘት የሚሆነው ከስንት ሰከንድ በኋላ ነው? አንዳንድ ሰው አሁን አልገባው ነው። አይተህ ከተመኘ ማመንዘር ነው አላለ እና አንጋጠልት በመንገድ ምን ይሻላል? የስንት እንጨት ምናምን ሊመታ ይችላል ወይስ እዚህ ብለን ትሄድ ግቢ ውስጥ ቻላም እህቶች የሚያምሩ ልጅ መጣ ነው የሚሉ እንደዚህ መች መማረር ማየት ከስንት ሰከንድ በኋላ መመኘት እንደሚሆን ፌሎ ፎርሙላ እንዲያወጣ አልጠብቁ። እሺ በአዲስ ኪዳን በፎርሙላ አይኖርም።
በቃ ፌሎ ህግ ያውጣልና እና ቤቲ ከ10 ሰከንድ በላይ እንዳታይ ኮሚቴ እንዲህ አይነት ህግ እንዲሰጣችሁ ቸርች እንዲህ አይነት ህግ እንዲሰጣችሁ አጠብቁ። ራሳችሁን ታውቁታላችሁ ነው አታውቁ አናውቁም እኮ አይተህ ተፈጥሯዊ እይታ ከስንት ሰከንድ በኋላ ወይም ደቂቃ እንደየሰው አላውቅም ወደ መመኘት እንደሚሄድብህ አንተ ታውቀዋለህ አታውቁም? አቤት ማለት የምታውቀው ብዬ እያወጡ እንደምን ማለት ልበል አታውቁም። ታውቁታላችሁ ለራሳችን ያገል ማየቴ ኖርማል ማየት አለ አይደል? መንገድ ላይ ትሄዳለህ አንተ ፌሎ ደርሶብሃል ኮሚቴ ስብሰባ ምናምን እያሰብክ ነው የምትሄደው። ድንገት ቀይ ደስ የምትልሽ ከፊት ትመጣለች እና እንዲህ ብለህ ማለት እንዲህ ትጋጭ ልጅቷ በጣም ደስ ትላለች ስታምር ብለህ ማለት ትችላለህ። ሳትምር ትችላላችሁ። ቆንጆ ልጅ ናት ወይኔ እቺ ልጅ አይቻታል ቆንጆ ልጅ ናት ብለህ በቃ ዝም ብለህ ሄድሽ ወደፊት ካልሆነ ወደ እንትን ነው የሚቀጥል። አንዳንድ ሰው እንደ ህንፃ ነው የሚያየው። እየሄድነዋል ማድረግ ትችላለህ። ሴቶች ወይ ቀይ ልጅ ቆንጆ ልጅ ሲያምር ምናምን በቃ አንዳንድ ሰው እንዴት በቃ አንዳንዱ መብቱ ነው ይመስል ማን መብት ሰጠ? ከላይ ወደ ታች ምናምን የሚታየው ህንፃ ነው። ህንፃ እንደሱ ማለት ይችላል። ኧረ ነውር ነው ሰው እንደሱ ነውር ሰው እንደሱ ማለት ከሰው ጋር አንዳንዱ ሊገጭ እንዲህ ብሎ ይገጫል። ብራዘር ብለህ እንዲህ ነው የምትወጣው። ቀጥላለህ ማለት እንዴት አንድ ሰው ይተይዘው በቃ ይሄ ነው ይተይዘው ማለት ነው። ታውቁት የለ አሁን ለዚህ ቸርች ፎርሙላ ማውጣት አለባት የለባት? እናንተ የተፈጥሮ እሱ ሊያልፍ ሲል ውስጤ እሱ ሊያልፍ ሲል ታውቁት የለ በቃ ማቆም ነው በቃ። ከዛ ደግሞ የሐዋርያት ትምህርት አለ። እሱን ጨምሮ ለምሳሌ ሐዋርያት መክረውናል። ከማያምኑ ጋር በማይመች አካሄድ አትጠመዱ ብለውናል። በንጽህና እርስ በርስ በጌታም ቤት ግንኙነታችሁ በንጽህና ይሆናል። ስለዚህ ፌሎ ላይ እነዚህን ነገሮች ማሰብ አለ። ግቢ ስንመላለስ እንዴት ነው የምንመላለሰው? የተቃራኒ ጾታ ግንኙነታችን እንዴት ነው? ከፌሎ ውጭ ካሉ ልጆች ጋር፣ ፌሎ ውስጥ ካሉ ልጆች ጋር ንጽህና። በዛሬ ግቢ ደግሞ እናንተን ያያሉ። አማኝ ነኝ የኢየሱስ ተከታይ ነኝ ስለሚሰሙ ያዩዋችኋል። እግዚአብሔር እንደዛ ነው የሚሰራው። መንፈስ ቅዱስ ስለ ኃጢአት የሚወቅሳቸው አንድም የእናንተን ህይወት እያሳየ ነው። ስለዚህ እና ለእኛ መዋደድ አይፈቀድም እንዴ? ፌሎ ውስጥ ማለት ብረት ለበስ ነው መዋደድ አይፈቀድልንም? ሌላ ለሶስት ሴክሹዋሊቲ ይፈቀዳል። በቃ መሳ ይፈቀዳል ብሏል። በቃ ብላችሁ ደግሞ መጣመር ጀምሮ ማለት አለ። እኔ እንግዲህ ብዙ ዓመት አየሁ አይደል? አሁን ትምህርት ቤት ተማሪ ምናምን እኔ ተማሪ አልነበር። እውነቱን ለመናገር ፌሎ ለአብዛኛው ሰው 98-99% ለትምህርት ነው የመጣው። የሚያገለግል
የሚነግድበት፣ የሚሰራበት፣ የሚማርበት ቦታ እንጂ እጮኛ የሚይዝበት አይደለም። ለብዙ ሰው እንደው 1% እዚህ ተጫጭቶ የወጣ ሰው ካለ በቃ እንደዛ ነው ስትራቴጂክ። ከብዙ ትውልድ ጭቅጭቅ ገጥሞ ይህን ፐርሰንት መቼ ነው ወረድ የምታደርግልን አለው። ለምን የብዙ ዓመት ስታቲስቲክስ ነው ያለኝ። 1% ሴሎ ተጫጭቶ ከተጋባ በቃ ድንቅ ነው። አጨብጭቡ፣ ድንቅ ነው። ከአንድ ባች ውስጥ 1% ልጆች ተጫጭተው ለጋብቻ ገቡ። አብዛኛው በቃ ለጊዜው አይደለም። ስለዚህ ጀምራችሁት የተወሳሰበ ነገር ውስጥ ከምትገቡ ፍሬሾች እናንተን እያዩ የተወሳሰበ ነገር ውስጥ ሲኒየር ሲያደርገው ካየ ፍሬሽ እንደሚለው ምርጥ ነው እዚህ ፍሬ ይፈቀዳል ማለት ነው የሚለው ፍሬሽ ባታስተምሮ ይሄ ነው የሚለው። ፍሬሽ አልመጣም ሲመጡ ነገሩ ጊዜ አይደለም ለብዙ ተማሪ። ስለዚህ ዘና ብላችሁ ተማሩ። ይደርሳል፣ ይደርሳል፣ አይደርስም እንደዚህ ይደርሳል። ምን ማለት ጌታ ለእናንተ ሚስትና ባል አያጣም ስትወጡ። አንዳንድ ሰው ደግሞ እንደሱ ነው የሚጨናነቀው ፊልዚ ምናምን ሲባል እዚህ ያጭተን ካሉታል ከዚህ ቆጦ ሚስት አላገኝም ብሎ የሚንቀጠቀጣል። ማን ያስተማረ ማን ያስተማረ? እንደዛ አይደለም። ሆኖም እግዚአብሔር ለአንተ ሊያጣ አባባና ማማ እንኳን አያጣ እንኳን እግዚአብሔር ይሰማል። ስለዚህ ዘና በሉ፣ ፈታ በሉ። ማታ አለ የሚሰራ ስራ፣ የቲም ስራ አለ፣ ፌሎ አለ፣ ሚሽን አለ፣ ስራ በሽ ነው። ያኛው ይደርሳል። ደግሞ አንዳንድ ጌታ እዚህ ላይ ያላችሁ ትጋት አይቶ አስደስ ምርጥ ባለ ትጋት ደግሞ ልጅ አዘደስ በሌላው ነገር ኤክሴል አድርጋችሁ ግሬድ ሰቃቅናችሁ በፌሎ በቲም በአገልግሎት በትጋት በጸሎት በጾም በሚሽን ጌታ እሱን አይቶ ሲደሰት እኔ ግስዋል ይውጣ ብቻ ይውጣ እኔ ከሰው ልጅ ደህና አድርጊ ይላል ጌታ አባላ ይላል። ስለዚህ ምንም በዛ አያስፈልግም። አትጨናነቁ። እግዚአብሔር በጣም ትልቅ ነው። መሀል ላይ ብዙ ትኩረቶች እየመጡ ነው። ማቲ ወደሚሻለን ባከን ሰኞን ቀጥል እንዴት ነገር እሺ ንጉሥ ነው። እንዴት እንከተለው? ጨውና ብርሃን በመሆን እዛው ውስጥ በጽድቅ ስራ። ሌላስ ራስን በመካድና መስቀል በመሸከም እንከተለው፣ እንታዘዘው። ማንን ምሳሌ ያመጣው? ወጣቱ ሀብታም ልጅ ጥሩ ነገር አይተናል። እሱ ልጅ በኋላ እንግዲህ ተሳክቶለት ጌታን ተከትሎ ሊሆን ይችላል፣ አናውቅም። ቢቀበል ኖሮ ያንን ነገር የሚገርም ሚራክል ነበር የሚሆነው በሕይወቱ። ለምን? እሱም በምንድን ነው ኢሉስትሬት ያደረጉት? የእግዚአብሔርን መንግስት ይላል ማርቆስ እንደ ሕፃን የማይቀበላት ሁሉ አይገባባትም ይላል። ባይዘው ጌታ ኢየሱስን በካልኩሌሽን መከተል አንችልም። አንችልም። እንደ ሕፃን ነው የተባለው ሞኙ ነው ማለት አይደለም። አታስቡ ማለት አይደለም። ቀን ሁኑ ማለት ነው። ልጁ የዘላለምን ሕይወት ትፈልጋለሁ ብሎ መጣ ጌታ ኢየሱስ። ምን አለ? ጌታ እኮ ሙድ እየያዘበት አለ። ትፈልጋለህ አለ። በቃ ትእዛዛቱን ጠብቅ አለ። አየህ፣ ከሚያውቀው ጀመረ፣ ከሲምፕሉ ጀመረ። በቃ ጠብቅ ትእዛዛቱን አለ። ልጁ እሱንማ ከደፈንኩ ቆይቻለሁ፣ ደፍኜው በስመ አብ ስንት ዓመቴ 10 ከ10 ካገኘሁ እኮ ሰቃገኘሁ እኮ አለው። በቃ አለው ጨርሻለሁ። ሌላ ካለ ንገረኝና ቁርጡን ንገረኝ ልግባ የዘላለም ሕይወት አለ። እርግጠኛ ነው? አዎ በቃ ንገረኝ ሌላ። ኦኬ እኔ
አንድ አለ። እኛ አንድ ነገር ነው የቀረው፣ በጣም አንድ። ልጁ ፈልጓል። ገብቶሃል? ጥያቄው ልጁ ሙድ ሊይዝ አይደለም የመጣው፣ የዘላለምን ፈልጎ ነው የመጣው። ገብቶታል ጌታ ማርቆስ ላይ እንደውም ይህን እኮ እኔ ከሕፃንነት ጀምሬ አድርጌያለሁ 10ቱን ትእዛዛት ሲለው አየውና ወደደው ይላል ማርቆስ ላይ። በቅንነት ነው የሚያወሩት። የእግዚአብሔር መንግስት ወደ እናንተ ሲመጣ ሙዳይዝም ኦኬ፣ በቅንነት ነው የሚመጣው። አሁን የመጣላችሁን የመንግስት ቃል በቅንነት እንደ ልጅ ትቀበላላችሁ ወይ ነው። እንደዛ የተቀበለ ሰው ተአምር ያድጋል። ካልሆነስ ያው ከዛ ጌታ ከምሩ ነገረው። በቃ አንድ ፍጹም ሆነ የፈለከው አለው። በቃ እኔ አንድ ነገር እነግርሃለሁ ይገላግልሃል። እሺ አለ። ያለህን ሁሉ ሽጥና በእኔ ሚኒስትሪ አካውንት አስገባ ነው ወይ ያለ። ሚኒስትሪዎችን አትርዱ እያልኩ አይደለም፣ ግን አይደለም ምን አለ ሀብታም ነህ ወይ ምናምን አላለም። ጌታ ግን ስለኛ ለማወቅ እኛ መጠየቅ ያስፈልገዋል። እግዚአብሔር መንገድ ላይ አግኝቷችሁ እንደምን አደርግ ቢላችሁ ስለማያውቅ ነው ወይስ አንተ እንዴት እንዳደርግ እንድታስብ? እግዚአብሔር መንገድ ላይ አግኝቶታል። ደህና አደርክ ቢልህ ስለማያውቅ ነው እንዴት እንዳደርግ ወይስ አንተ ምናልባት እንድታስብ ነው እንዴት እንዳደርግ? እግዚአብሔር ስለ አንተ ነገር ማወቅ ፈልግ አይጠይቅም። ለምን ነው አይጠይቅም? ያውቃል። ከጠየቀ እንድታስብ። ልጁ ሀብት እንዳለው ጌታ ኢየሱስ ያውቃል። አካውንት ውስጥ ግን ስንት አለ አላለም። የዘላለም ቤት ነው ስሉ በቃ ያለህን ሁሉ ሽጥና ብዙ እንዳለ ያውቃል። አሁን ጌታ ሀብታም አይጠላም። እግዚአብሔር ሀብታም አይጠላም፣ ሀብት አይጠላም፣ በሀብታም አይቀናም። እግዚአብሔር ችግር የለበትም። እግዚአብሔር ችግር ያለበት ከገንዘብ ፍቅር ጋር ነው። ስለዚህ ያለህን ሽጥና ለድሆች ስጥና ማርቆስ ወንጌል ላይ መስቀል ተሸክመ ና ተከተለኝ አለ። ከምሩ ነው ሻለው ጌታ ኢየሱስ ከምሩ ልጁ ላይ ኤክስፐሪመንት እየሰራ አይደለም። እንዲህ ነው የምትመጣው ወደኛ የእግዚአብሔር መንግስት። እንደየጉዳያችን እንዲህ ነው መጣ ኦፈር የምታረጋችሁ። እንግዲህ ኦፈሩን እንደ ልጅ ተቀብሎ አምኖ ምላሽ ሰጠ ይገባል። ካልኩሌሽን የጀመረ ያው ይቆያል። አዘነ። ለምን? ምክንያቱም ነው የተሳሰባለ። ይሄን ማድረግ ያዘነው ምን ፍቅሩ ከምን ጋር ነው ማለት ነው። ልጁ ለምሮ መታዘዝ ያለው የሚወደው ማንን ነው አልታወቀውም። ልጁ እንዲህ በደንብ ላይገባው ይችላል የራሱ ኮንዲሽን። ግን ከእግዚአብሔር በላይ ምን ይወዳል ማለት ነው? ልጁ ገንዘብ ይወዳል። ስለዚህ ተላቀቅና ና ምን እንደማለት ነው? ራስህን ክደና ማለት ነው። ጌታ ይርዳ፣ ጌታ ይርዳ። አለን ሁላችን እንዲያዝነው ነገር። ስለዚህ ጌታ ከአንድ የኪንግደም ሌቭል ወደ ሌላ የኪንግደም ሌቭል፣ ከአንድ የኃይል ሌቭል ወደ ሌላ የኃይል ሌቭል፣ ከአንድ የአገልግሎት ሌቭል ወደ ሌላ የአገልግሎት ሌቭል ሊያስገባን ሲፈልግ ያ የሚያስክደን ነገሮች አሉ። እምቢ ካል እንቆያለን። ልክ ግቢ አንደር እንደምትሆኑት ማለት ነው። አንደር አለ አይደል? አሁን ፍስ ተማሪ አንደር ይሆናል። ኤፍ ሲያመጣ እስከ ምን ቃሉ ተቀይሯል። በእኔ ጊዜ አንደር መሆን ነበር። አሁን አስቀያሚ ቃል ነው።
እዛው ነው የምንቆየው። በኪንግደም አልቻለም። ልጁ ሬዲ አይደለም ራሱን ለመካድ በቃ እያዘነ ሄደ። ምንም አላደረገም። ልጁን ለማባበል አልሞከረም። ስታንዳርዱን ለልጁ ብሎ አላወረድለትም። በቃ ሲችል ይመጣል። እንግዲህ ከፈቀደ ሌላ ቀን ከጨከነ ይመጣሉ። ስለዚህ ንጉሱን እንዴት ነው የምንከተለው? እንዴት ነው የምንታዘዘው? ራስን በመካድ እና መስቀል መካድ። መስቀል እንዴት ሊሸከም እንደሚችል ይታያቸዋል አይደል? ይሄ ልጅ ከሚስቱ ጋር ራሱ እኮ ሊያጣላው ይችላል። ያለን ሁሉ ሽጣ ተከተል ካለው ምን ምትል ይመስላለች? እስቲ ድገሙ ያልከው ምን አልክ? መከተል ፈልጋለሁ። ተከተለው። ምንጭ በየሄድክ ተማ አይ ያለን ሁሉ ሸጠ ለድሆች ሰጠ ናና ተከተለኝ ያለኝ ማለት ማለት እኔም እኮ አለኝ አብረን ልሸጠኝ ልትከሰው ልትችላል። ፍርድ ቤት ሰውየው አእምሮውን ስቷል። ንብረታችንን ሊሸጥ ነው። እነቤት በምናምን ወንጀለኛ መቅጫ ምናምን ገትራል። አባቱ ሰው ምንም ይመስል ይህ ልጅ ያዙ የሆነ ቦታ እየሄደ አዲስ ትምህርት መማር ጀምሯል። ካልቸጥኩ እያለ የሆነ ሰው እከተላለሁ። ራስን መካድ ምን ያሸክማል? አቤት በጸጋ ስለምንሸከመው ትከሻችን አይላጥም፣ እንደውም ያምርባል። እኛ እንኳን እናውቀው ውበት እንዴት በሎሽን መስሎ ነው። ውበት በሎሽንና በክሬም አይደለም። ኪንግደም ላይ በጣም የሚያምርበት ሰው ማን ነው ልንገር? መስቀል የሚሸከም ሰው። ወዙ ለአንድ ሰፈር ይበቃል። ይሄ ወዙ ከስጋ እኮ ስጋ ጮማ በልቶ መስሎ መስቀል ተሸክሞ ወዙ ሲጸልይ ለከተማ ይበቃል። እሱ የሚጸልይ ሰው ለምን እዚህ ጋር መስቀል አለ። እሱ ሲገልጽ ሰፈሩ በሰላም ነው ያለው። ለምን መስቀል አለ። ይሄናው መልመድ አለብን። በበላና ገንዘብ በያዛት በኪንግደም መስቀል በተሸከመ ውበት ራሱ ኢቭን ፊዚካል ውበት ፊታችን ላይ ይመጣል። ውበቱ እዚህ ፊት ነው። የታይሱን አታዩት? የሚታሰር ቀን እንኳን ባለስልጣን የሚመስለው ማን ነው? እሱ ነው። ሊያስቱ የመጡት ማን ነው? ባለስልጣን የሚመስለው ይኸው። ለምን ራሱን ክዶ ነዋ ብድግ ያለው። እንዴት ነው ራሱ የካደ? አስጨንቆታል። መስቀሉ ሲያኑት ሲጸልይ መጨረሻ ላይ ወሰነ። ምን ብሎ ነው የወሰነው? አባቱ የማፈቃቱ እኔ መከራው በጣም ከብዶኛል፣ ግን የኔ ፈቃድ ሳይሆን የማፈቃዱ ነው። ያን ጸለየ ማለት ራሱ ካደ ብድግ ሲል ራሱን ክዶ ብድግ ሲል ጸጋ ነው። ራሱን ክዶ ብድግ ሲል ስልጣን ነው። ውጭ ወጥቶ ሰዎቹ ሲመጡ ማንንም ፍሩ ሲል የናዝሬቱ ኢየሱስ እኔ ነኝ ሲል አልቻለም።
ማን እንደሆነ ባለስልጣኑ እኮ ሊያሳያቸው ፈልጎ ነው። ሁለቴ በዝረራ 2-0 ዘርሯቸው በቃ ነው። እኔ መውሰድ ነው የፈለጋችሁ በቃ ነው። በፈቃዱ ነው የሰጠው። እኔ ነኝ እያለ እኮ 10 ሊያስተኛቸው ይችላል። ቢፈልግ እነ ጴጥሮስ ቁምና ሳስተኛ እያለ ውሰድ ትምህርት ከኔ እያለ ማነው ፈልጉት እያለ የናዝሬቱ ኢየሱስ እኔ ነኝ 3ኛ ያው እሱ ጨዋ ስለሆነ ትምክህተኛ ስለሆነ እንዲቆሞ ሰው ላይ ሙድ አይዝም። ግን ያን ቀን ማነው ባለስልጣን የሚመስለው? እሱ ነው። ምን ነው ካል ራሱን ክዷል፣ መስቀል ተሸክሞ በእንዲህ አይነት የኪንግደም ላይፍ እዚህ ሀገር ላይ ካልተገለጥን እዚህ ሀገር ላይ ያለው የተስፋ መቁረጥ የጫና የምናምን ጨለማ አይገፈፍም። በላይፍ ነው የምንገፈው። ዝም ብሎ በመገሰጽ አይገፈፍም። መጨረሻ ትላንት ንጉሱን መታዘዝ ላይ አንድ ያነሳሁት በማገልገል ነው። ጌታ ኢየሱስ ማቴዎስ 20 ላይ እንዳስተማረ እንደ ንጉስ የምትታዘዙኝ ሰው ላይ በመሰልጠን ሳይሆን በማገልገል ነው ያላቸው። ሰውን ዝቅ ብሎ እንደኔ በማገልገል ነው። ከዛ ከኃጢአት አዳኝ የሚለውን አየን ትላንትና። ጌታ ኢየሱስን ከኃጢአት እንደሚያድን ንጉስ እንዴት ነው የምንከተለው ከተባለ በዳግም መወለድ ምልልስ እንከተለው ነው እንደ አዳኝ የምንከተለው። በዳግም መወለድ ምልልስ ሲባል እንዴት ነው? አንደኛ ዮሐንስ 3 ከ1 እስከ 10 እና ቲቶ 2 ከ1 እስከ 14 አይተናል። ምን አልኩ ትላንት? በጸጋ ነው ከኃጢአት እንደሚያድነን ንጉስ የምንከተለው የምንታዘዘው በጸጋ በመኖር ነው። እንዴት ነው በጸጋ መኖር ማለት? በጸጋ መኖር ማለት መረዳትም ነው ፕራክቲስም ነው። መረዳቱ ምንድን ነው? የእግዚአብሔር ዘር ማን ውስጥ ይኖራል? አንደኛ ዮሐንስ 3 ማን ውስጥ ይኖራል? እኛ ውስጥ ገብቷል የእግዚአብሔር ዘር። የእግዚአብሔር ዘር እኛ ውስጥ ስለገባ በኃጢአት ላይ ኃይልን መስጠት ጀምሯል ለኛ። ስለዚህ እንደ ድሮ ኃጢአት እየጣመን እያረግን አንኖርም። አሁን ዳግም ተወልደናል፣ ዘሩ ውስጣችን ስለገባ። እንዴት አወቅን ዳግም እንደተወለድን? አሁን ኃጢአት ያስጠላል። ድሮ እንደሱስ የምናደርገው ኃጢአት ሁሉ አሁን ያስጠላል። ስለዚህ ዳግም መወለድ መጀመራችንን በሱ ነው የምናውቀው። እንዴት? ዘሩ ውስጣችን ስለገባ። እና እንዴት ኑሮ አለ ቲቶ ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። እና እሱ ጸጋ እንዴት ነው የሚያኖረን? ኃጢአተኝነትን ያስክደኛል፣ ዓለማዊ ምኞትን ያስክደኛል ሲባል ግብዣው ሲመጣ እምቢ እንድል አቅም ይሰጠኛል ማለት ነው። ግን እኔን ፈቃዴን ስሰጥ ነው። ሁሌ አንድ ልጅ የመሰከረልን ምስክርነት ትዝ ይለኛል። ወደ ጌታ መጥተዋል። ከዛ የቆየብኝና ያስቸገረኝ ሱስ የሲጋራ ነው አለ። መለወጥ ጀምሯል። ቸርች ይሄዳል፣ ይማራል። ግን በተለይ ልክ በልቼ ምሳ ሰዓት ላይ ወዲያው ይመጣል አለ ሲጋራ ሱስና ለጉሽ ያጨሳለሁ አለ። ግን በፍጹም ደስተኛ አይደለሁም፣ አዝናለሁ፣ እጸልያለሁ አለ።
ለብዙ ወራት ጸልዮአል። ጌታን ግን መከተል ጀምሯል። ከዛ አንድ ቀን እግዚአብሔር የሰውን ፈቃድና የእግዚአብሔር ኃይል እንዴት አብሮ እንደሚሰራ ላሳያችሁ። የሰው ፈቃድና የእግዚአብሔር ኃይል አብሮ ነው የሚሰራው። ምሳፋ በልቼ እንደለመድኩት ልለኩስ የእግዚአብሔር ድምፅ መጣ። መላቀቅ ትፈልጋለህ አለኝ። አዎ ትፈልጋለህ አለ። መላቀቅ አለኝ። አዎ እሺ ጣሎች ጋር አሁን የሚጥለው ማለት ነው። እግዚአብሔር መጥቶ እጅህን አርጎ ያስትላል ወይስ አንተ ነው የምትለው? ከፈለክ አንተ ነው የምትለው። እሱማ መጣ ጸጋ ይዞ መጣ። ጣልና አርገተው አለኝ። አሁን ልትወስን ነው አንተ። ፈቃድህን ኤክሰርሳይዝ የምታደርገው እዚህ ላይ ነው። በእውነት ካስጠላ ጣልና አርገጥ ብሏል አይደል? ጥለህ ትረግጣለህ። ሌላ ጨዋታ ከፈለክ ደግሞ ሰበብ ታበዛለህ ማለት ነው። ልክ እንደሱ ሲለኝ ጥዬ ስረግጠው ከዛ ሰከንድ ጀምሮ ተቆረጠ። ስለዚህ እዚህ ቅጽበት ላይ ሁለት ነገሮች ናቸው የሰሩት፣ የልጁ ፈቃድና የእግዚአብሔር ጸጋ። ጸጋው ኃጢአተኝነትና ዓለማዊ ምኞትን ምን ያደርጋል? ያስክዳል። ራሳችንን በመግዛት እንድንኖር ያስተምረናል። በጽድቅ እንድንኖር ያስተምረናል። ማቴዎስ 5 ማለት 6-7 እንዳለ ማቴዎስ ራስን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። በአካዳሚክ ላይፋችን አሁን እንዴት ነው እግዚአብሔርን የምንመስለው? እግዚአብሔር ትጉ አምላክ ነው። ስለዚህ በሰጠን ሰዓት ተግተን እናጠናለን። እግዚአብሔር ጻድቅ አምላክ ነው። ስለዚህ አንኮርጅ። ፈተና ስንሰራ አንኮርጅ ማለት ነው። ፔፐር ስንሰራ አንኮርጅ ማለት ነው። እግዚአብሔርን በመምሰል መኖር ማለት ስለዚህ ስራ ዓለም ስንገባ ደግሞ ገንዘብ አንቀበልም ማለት ነው። ቀላል ነው ይላል አይደል? ሊወጡ ይችላል። ስራ ቦታ ስምን ሊያጠፉት ይችላል። ይህ ሰውዬ አያስበላም፣ አይበላም፣ አያስበላም እናስነሳ። የሆነ ነገር እንዲጻፍበት አድርገን በውሸት እናስነሳው ሊሉ ይችላሉ። ሊያደሙብህ ይችላሉ። በውሸት ሊያስከስሱ ይችላሉ። እዛ ላይ አሁን የሚመጣልህ ማን ነው? መሀል ላይ የሚገባልህ ማን ነው? ጌታ ነው። የሚያደርገውን ያደርጋል። ዳንኤል በዚህ ምክንያት አጡ። ከዛ ለምን በጸሎቱ መቼም ጸሎት አያቆም። እኛ ደግሞ ጸሎት እንዲቆም ለምን አናስወጣም? ነገሩ አስወጡ። ምንም ሊረዳቸው አልቻለም። ጸለየ እሱ። ከዛ አስወረወሩት። ሲያስወረውሩት አብሮት ማን ነው ተወርውሮ የገባው? ማን ነው ተወርውሮ አብሮት የገባው? እግዚአብሔር። በቃ እግዚአብሔርን የምናየው በጽድቅ ስንራመድ፣ ተአምራቱንም የምናየው አለብዛ ልታያቸው። ይህንን የቀረን ሀሳብ በንጉሱ ማረፍ ነው። ጊዜ አለ። 15 ደቂቃ የተሰጠኝ አራከሩ በንጉሱ ማረፍ ማቴዎስ 11 ላይ እንጂ ባይዘው ማረፍ በጣም ኮምፕሊኬትድ የሆነ ኮንሴፕት አይደለም። ማረፍ የሚወጣው ከማወቅና ከመታዘዝ ውስጥ ነው።
ስለዚህ ማወቅና መታዘዝን ስለተማራችሁ አሁን ስለማረፍ ስናገር ቶሎ ነው የሚገባችሁ። ማቴዎስ 11 15 ደቂቃ መጨመር እችላለሁ ነው ያው ተዘክሩ እስከ 6 ማቴዎስ 11 ኒውስ ከ25 እስከ 30 ያለውን ላነብ ሁላችንም ብናየው ጥሩ። በዚያን ጊዜ እቺ ኮኔክተር ወርድ ናት። እንዲህ አይነት ቃላት በጣም ኢምፖርታንት ናቸው ባይብል ስተዲ ላይ። በየቱ ጊዜ ብሎ መጠየቅ ያስፈልጋል። እንዲህ አይነት ቃል ስታገኙ በዚያን ጊዜ ነው ያለው። በየቱ ጊዜ የሚለው መመለስ አለብን ይሄ እንዲገባን። ስለዚህ ላንባውና ጊዜውን አሳያለሁ ከቁጥር 1 ጀምሬ። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን አለ። የቱን? እሱን ወደ ላይ ወጥተን እናያለን። ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገለጥለት ነው የሚለው። አማርኛው ግን ሊገልጥለት ነው መሆን ያለበት። አዲሱን ትርጉምም እንግሊዝኛውንም ሳስብ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይልና የእረፍትን ኮንሴፕት እዚህ ጋር ያስገባዋል ማቴዎስ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ምን አደርጋችኋለሁ? በንጉሱ ማረፍ፣ እኔም አሳርፋችኋለሁ። እንዴት? ቀንበሬን በላያችሁ ተሸከሙ፣ ከኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ምን ታገኛላችሁ? እረፍት። ለምን? ቀንበሬ ምንድነው? ሸክሜ ምንድነው? ስለዚህ የኔ ቀንበርና ሸክም እረፍት አይነሳም። ግን ምን ተፈጥሮ ነው ይሄን ያለ? ይሄን ክፍል ለመረዳት ኮንቴክስቱን ማየት አለብን። ቁጥር 1 ላይ ስንሄድ ደቀ መዛሙርቱን ሚሽን ለመላክ የሚሽን ትሬኒንግ ኦሪየንቴሽን ትምህርት ሰጥቶ ጌታ ኢየሱስ ምናልባት ያሰናበታቸው ይመስላል። ማቴዎስ 10 ሲያልቅ ማቴዎስ 11 ላይ እንግዶች መጡበት። ሁለቱ ነው ማልኳቸው። መጥምቁ ዮሐንስ ለካ እስር ቤት ገቡ። ለምን የታሰረው? ለምንድን ነው የታሰረው? ሄሮድስን ተጋፍቶት ምን ብሎ? ወንድምህ በሕይወት እያለ አንተ እንዴት ወንድምህ በሕይወት እያለ ወንድምህ ከሀገር ሲወጣ ለስራ ጉዳይ እንዴት የወንድምህን ሚስት ታገባለህ? ብሎ ተጋፈጠው። ሴትዮዋ አበደች። ከሄሮድስ በላይ እሷ ትመስለኛለች ያበደችው። ታሰረ። ዮሐንስ ታስሮ ብዙ ነገር ከጌታ ኢየሱስ ኤክስፔክት ያደርግ ይመስለኛል። ከዛ ጌታ ኢየሱስ ጋር ምን የሚል መልእክት ላከ? በጣም ከባድ ነው። ይህንን ጥቅስ አስባችሁ ታውቁ እንደሆነ አላውቅም። ለጌታ ኢየሱስ መልእክት ላከለት። የራሱ ደቀ መዛሙርት ነበሩት። ዮሐንስ ሁለቱን ጠራና ሂዱና ኢየሱስን አለ። እሱ ታስሯል። ጌታ ኢየሱስ አገልግሎት ጀምሯል። ወራት አልፈዋል። አላውቅም፣ ዓመትም አልፎ ሊሆን ይችላል። ሂዱና እንዲበሉልኝ አለ።
የሚመጣው አንተ ነህ ወይስ ሌላ እንጠብቅ? ዮሐንስ እንዲህ ይጠይቃል ብላችሁ ታስባላችሁ? ዮሐንስ ኢየሱስን ምን ያደረገ ሰው ነው? ለሕዝቡ ያስተዋወቀ ሰው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ኢንትሮዳክሽን የሰጠ ሰው እኮ ነው። ለጌታ ኢየሱስ ክርስቶስ አገልግሎት እኮ ሰው ኢንትሮዳክሽን 101 እና 102 ማጋ ነው የሚወስደው። ዮሐንስ ጋር ነው የሚወስደው። ዮሐንስን የሚያክል ሰው አሁን ምን መጠየቅ ጀምሯል? የምትመጣው አንተ ነህ ወይስ ሌላ እንጠብቅ የሚል እኔ እዚህ አባባል ውስጥ ማየው ሐዘን ነው። ኢቭን ዲስአፖይንትመንት ማላይ ጌታ ኢየሱስ ነው። እርግጠኛ አይደለሁም ግን ይሄ መሲህ ከሆነ የእግዚአብሔር ልጅ ከሆነ በእርግጠኝነት ክርስቶስን ያስተዋወቀው። ለምንድን ነው ዮሐንስ እንዲህ አይነት ሀሳብ ውስጥ የገባው ስል ምናልባት እንዲያስፈታው ጠብቆ ስላላስፈታው ይሆን ይላሉ። ጌታ ኢየሱስ ዝም ነው ያለው፣ አላስፈታም። ስለዚህ ዮሐንስ ዲስአፖይንት ሆኗል። የጠበቀው ነገር አልሆነም። ሆፕለስነስ፣ ሄልፕለስነስ፣ ፓወርለስነስ፣ የላይፍ ፕሬሸር፣ ኢንፍሌሽን፣ ኑሮ፣ ስራ አጥነት ምናምን ብለናል። አሁን ክርስቲያን ወጣት ላይ ዲስአፖይንትመንት እና ሐዘን ከእግዚአብሔርም ጋር ጭቅጭቅ የሚፈጥሩ ነገሮች እነዚህ ናቸው። እኛ ጋር አሁን የጠቀስኳቸው አጀንዳዎች ልክ ነኝ? ከእግዚአብሔር ጋር ሊያጣላችሁ ይችላል። ይሄ አጀንዳ በደንብ ካልያዛችሁት ዮሐንስ አዝኗል። እስከምን ድረስ መጠራጠር ጀምሯል? አላውቅም። መጥቶ ማያስፈታኝ ከሆነ እሱ አይደለም ማለት ነው። እንዴት ዝም ይላል? ታሰረ፣ ስለ ጽድቅ ታሰረ፣ እንዴት ዝም ይላል? በሐዋርያት ዘመን ከሐዋርያት ዘመን በኋላ የታሰሩ ከሐዋርያት ዘመን በኋላ ስለ ጽድቅ ስለ እግዚአብሔር መንግስት የታሰሩ ተፈተዋል። ተፈተዋል። በቤተ ክርስቲያን ታሪክ በሐዋርያት ሥራ ስለ ጽድቅና ስለ እግዚአብሔር መንግስት የታሰሩ በሙሉ ተፈተዋል። ሁሉም ተፈተዋል። አታውቁም? ሁሉም ተፈተዋል። ጌታ ኢየሱስ ታስሮ ነበር። ተፈቷል? አልተፈታም። ያዕቆብ ትልቁ ታስሮ ነበር አይደል? ተፈቷል? አልተፈታም። ሁሉም አይፈታም። ወንጌል ከሆነ ይህንን መንገር አለብኝ ለእናንተ። ሁሉም አይፈታም። አንዳንዱ ይፈታል፣ አንዳንዱ አይፈታም። ራስን መካድ ማስቀረሽ ጌታ ይርዳው። እስከዚህ ነው የኛ ጥሪ የሚል ሁሉም አይፈታም። ጌታ ኢየሱስም አለ ዮሐንስ 10 ከዛ ምን አላቸው? ሂዱና የምታዩትና የምትሰሙትን አውሩለት አላቸው። ምንድን ነው የሚያዩትና የሚሰሙት? ቁጥር 5 ሄዳችሁ ያያችሁትና የሰማችሁትን ለዮሐንስ አውሩለት አላቸው። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ምን ይሰበካል? ወንጌል ይሰበካል። በእኔ የማይሰናከል ሁሉ የተባረከ ነው። በእኔ የማይሰናከል ሁሉ ደስተኛ ነው። በማ የማይሰናከል። ስለዚህ ዮሐንስ በማ መሰናከል ጀምሯል ማለት ነው። አቤት! ዮሐንስ በማ መሰናከል ጀምሯል ማለት ነው። ከባድ ፈተና ነው። የተሰናከለው ግን በወንጌል አጀንዳ ሳይሆን በራሱ የግል አጀንዳ ጠብቆት ስላልተፈጸመ ይመስለኛል። ለዚህ ነው የምጠረጥረው፣ ስላላስፈታው ይሆን ብዬ። ግን ጌታ ኢየሱስ በጣም ከባድ ነገር ተናገረ። እየሆነ ያለውን ንገሩት። ይሄ ለሱ በቂ ምልክት መሆን አለበት። እኔ ማን እንደሆንኩ
በእኔ የማይሰናከል ደግሞ የተባረከ ነው አለ። በጣም ከባድ ስቴትመንት ነው። ግን ያው ጌታ ኢየሱስ ስታንዳርዱን ዝቅ አያደርግም። ለዮሐንስም ብሎ ዝቅ አያደርግም። በእግዚአብሔር እንዳንሰናከል እግዚአብሔር ይርዳል። ራሳችንንም እንርዳ። ትክክለኛውን እውቀት በመያዝ ራሳችንንም እንርዳ፣ እግዚአብሔርም ይርዳል። ከዛ መልእክተኞቹ ሄዱ። ከሄዱ በኋላ ጌታ ኢየሱስ ስለ ዮሐንስ ማውራት ጀመረ። ከብሉይ ኪዳን ነቢያት ሁሉ እኮ እሱ ታላቅ ነው አላቸው። ለምን? እሱ የኔ መንገድ ጠራጊ ነው። እሱ እኮ ክብሩ ከብሉይ ኪዳን ነቢያት እንኳን በላይ ነው አላቸው። በእግዚአብሔር መንግስት ታናሽ የሆነው ቢበልጠውም ዮሐንስን ከብሉይ ኪዳን ነቢያት ሁሉ ግን ይበልጣል። ለምን? እሱ እንደ ሌሎቹ እንደነ ኤርምያስ ምናምን አይደለም። የኔ መንገድ ጠራጊ ስለሆነ እሱ ታላቅ ነው አለ። ከዛ በሱ ያላመኑትን ከተሞች ሁሉ መውቀስ ጀመረ ጌታ ኢየሱስ። ቁጥር 16 ነገር ግን ይህን ትውልድ በምን እመስለዋለሁ አለ። ይህን ትውልድ እየሰማው እኮ ነው ህዝቡ ተሰብስቦ፣ እናንተን እያላቸው እኮ ነው እነሱ። ይህን ትውልድ በምን እመስለዋለሁ አላቸው። በገበያ የሚቀመጡትን ልጆች ይመስላሉ አለ። ልጆች ገበያ ላይ ሲተራረቡ ወይ ሲጫወቱ በግጥም እነርሱ ባልንጀሮቻቸውን እየጠሩ ልጆች ገበያ ውስጥ ማለት ነው እምቢልታ ነፋንላችሁ፣ ዘፈንም አልዘፈናችሁ፣ የሙዚቃ መሳሪያ ስንጫወትላችሁ አትዘፍኑ ልጆች የሚባባሉት በኢየሱስ ምሳሌ። ሙሾ አወጣንላችሁ ዋይ ዋይ አትሉ አለና ይህን ምሳሌ ወደ እሱና ወደ ዮሐንስ ገለበጠው። ምን አላቸው? ቁጥር 18 ዮሐንስ ሳይበላና ሳይጠጣ መጣ። ዮሐንስ ባይዘው ኦድ ባህሪ ነው ያለው እግዚአብሔር ሲሰራው። አለባበሱ እንደ ድሮ ነቢያት ነው። የሚበላው ምንድን ነው? ስጋ ወጥ፣ ጥብስ፣ ፍርፍር፣ የበግ ወጥ፣ ቋንጣ ፍርፍርና አይወድም። ከጋበዝከው ምንም ጋበዝከው አንበጣ ኬዝ ዲላውን አንበጣ የሚሸጥበት ቤት። ስለዚህ ዮሐንስን ለመጋበዝ ጫካ ሄዳለሁ ማለት ነው። አንበጣ ነው ሎከስ። ከዛ አልፎ ከበላ ምረው ይበላው። የሱፐርማርኬት ማር አይበላል። ከጋበዝከው የምን ማር ነው ይበላው። ስለዚህ በራም ሄዳለ። ዮሐንስን ያህዌ እንዲህ ሰርቶ ላከላችሁ አለ። አያችሁትና ምን አለበት አላችሁ? ይህ ነው መንፈስ አለ የሚበላው ነገር ነው በጌታ ኢየሱስ። ይህ ከእግዚአብሔር አይደለም አላችሁታል። ከዛ እግዚአብሔር ቆይሽ ሞዴሉን ልቀይራለና እኔን ላከኝ አለ። እኔ ደግሞ በየሰው ቤት እየበላው እየጠጣው ጥብስ፣ ፍርፍር፣ ቋንጣ ምናምን እየበላው መጣዋል። እኔን ደግሞ ምን አላችሁኛል? ይህ ደግሞ በቃ ምግብ ባለበት ሁሉ የማይጠፋ በላተኛ አላችሁኛል። ስለዚህ እናንተን አሁን ለማዳን በዛኛውም አድኑ በዚህኛውም አድኑ ማለት ኢየሱስ። ምንድናችሁ እናንተ? ሲዘፈን አጨፍሩ፣ ሙሾ ሲወጣ አታለቅሱ። የትኛውም ሞዴል አይመቻችሁም። ጥበብ ግን በልጆቿ ሰደበች። አቃቂ ታወጣላችሁ። እግዚአብሔር በዮሐንስ ሲመጣ የምትሉት አታጡ ማለት በእኔም ሲመጣ የምትሉት አታጡ አትድኑ ማምናችሁ። ምን አይነት ጄኔሬሽን! በዛ ማቃቂ ታወጣለህ፣ በዚህ ማቃቂ ታወጣለህ። ከዛ ቁጥር 20 ላይ በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተሞች ጌታ በብዛት ተአምር ያደረገባቸው ከተሞች አሉ። ተአምር ካደረገባቸው ከተሞች ብዙ ንስሐ ይጠብቃል። እሱ ያደረገውን ምልክት ህዝብ እያየ ብዙ ህዝብ ሐሳቡን እንዲቀይር ይጠብቃል። አዲሱ መንግስት ግን አልሆነም። ላንበብ ቁጥር 20 ላይ
ይሄ ከዕረፍት ጋር ይገናኛል። በዚያም ጊዜ የሚበዙ ተአምራት የተደረገባቸውን ከተሞች ንስሐ ስላልገቡ ሊነቅፋቸው ጀመረ። ጌታ ኢየሱስ ምን ስላልገቡ? ይህንን ሁሉ የሰራሁትን አይተው ሐሳባቸውን አልቀየሩም። እስከዛሬ ነቀፋ ጀመረ። ወዮልሽ ኮራዝ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት እዛ አሕዛብ አገር ጢሮስና ሲዶና ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበር። ወዮልሽ አዋሳ እንደማለት ይፈለ ወዮልሽ አዲስ አበባ፣ እናንተ ውስጥ የተደረገው ተአምራት ዱባይ ተደርጎ ቢሆን ኖሮ የዱባይ ሕዝብ ግልብጥ ብሎ ጌታ ኢየሱስን ይቀበል ነበር። ወዮልሽ አዋሳ፣ ወዮልሽ አዲስ አበባ ዲላቸው ይህን ሁሉ የኔ ስራ አይታችሁ ሐሳብ አልቀየራችሁ። ወዮላችሁ አለ ጌታ ኢየሱስ፣ ወዮላችሁ። ከዛ ወደ ቅፍርናሆም ሄደ። ቅፍርናሆም ጭራሽ የእሱ የአገልግሎት ቤዝ ነው። እሷም በጣም ከባድ ንግግር የተናገራት 23 አንቺ ቅፍርናሆም እስከ ሰማይ ከፍ አልሽምን? ስለዚህ የቅፍርናሆም ከተማ የጌታ ኢየሱስ ክርስቶስ አገልግሎት ዋናው ቢሮ የነበረበት ስለሆነ በጣም ታበየዋል ማለት ነው። በዚህ ነው የምታውቁት። እስኪ የት ከፍ አልሽላችሁ ታበያችኋል አይደል? ምን እያሉ ነው የሚታበዩት እነሱ? እነ ኢየሩሳሌም ላይ አቤት እኛ ያየነው ሚራክል ኢየሱስ ክርስቶስ እኛ ገርሰ ኢየሩሳሌም ምን አይታችሁ? ምን ኮላየት እኛ ሀገር ያያየነው እኮ ሚራክል የለም። እና ሐሳብ ቀይራችሁ አልቀየሩም። እና ምን አለ ጌታ ኢየሱስ? ወደ ሰማይ የወጣሽውን ያህል ወዴት ትወርጃለሽ? ዛሬም እንዲሁ ዛሬ በግለሰብ እንዲሁ ነው፣ በፌሎ እንዲሁ ነው፣ በቸርች እንዲሁ ነው፣ በሀገር እንዲሁ ነው፣ በከተማ እንዲሁ ነው። ብዙ ካየ ከተማ ብዙ ንስሐ ይጠበቃል። ሐሳብ አልቀየርም ካል ከንስሐ ቀጥሎ የሚመጣው ፍርድ ነው። ከዛስ 25 ፓሴጃችን ላይ ደረሰ። በዚያን ጊዜ ቁጥር 25 ስለዚህ እስካሁን ስለምን ነበር ጌታ ኢየሱስ እያወራ ያለው? ከዚህ ወሬ ተነስቶ ነው ወደ እረፍት ኮንሴፕት የገባው። እሱን ነው እንድታዩ የሚፈልገው። ወንጌል፣ መንግስት፣ ንስሐ ገብታችኋል። ንስሐ ገብታችኋል ማለት የተወሳሰበ ኮንሴፕት አለ። ቅድም ያወራሁት ንስሐ ገብታችኋል ማለት ንጉሱን እየታዘዛችሁ ነው ወይ ማለት አይደል? ነው አይደለም? ልብ ንስሐ እያለቀሱ መጸለይ አይደለም። ፕሊዝ ያዙ ትክክለኛውን የኪንግደም ደፊ። ንስሐ እያለቀሱ መጸለይ ማለት አይደለም። ንስሐ ወንጌል ከሰማ በኋላ ሐሳብ ቀይረ አክሽንህን መቀየር ነው። እንደዛ ከጧት ጀምሮ ዛሬ ማወራ ይሄንን አውርቶ ነው ወደ እረፍት ሐሳብ የገባው ጌታ ኢየሱስ። ስለዚህ እስካሁን ሲያወራ የነበረው ለምንድን ነው ህዝብ እሺ ብሎ ሐሳቡን የማይቀይረው? ሐሳቡን የማይቀይረው ማለት ለምንድን ነው ህዝብ እኔን ከሰማ በኋላ ላይፉን የማይቀይረው ማለት ነው። ወንጌል ከሰማን በኋላ በሞቱና በትንሣኤው ድኛለሁ ካልን በኋላ እኮ ሐሳብ መቀየር አለብን። ምን ማለት ነው? ሙስና መተው አለብን፣ ውሸት መተው አለብን፣ ኩረጃ መተው አለብን፣ አይቶ መመኘት መተው አለብን ማለት አይደል?
ዴዲኬትድ ወይ ነው። ህዝብ ለምንድን ነው ላይፉን የማይቀይረው አለ ጌታ ኢየሱስ። ስለዚህ አሁን እሱን አያይዞ መጥቶ የረፍት ኮንሴፕት ውስጥ ይገባል። በዚያን ጊዜ ኢየሱስ መልሶ እንዲህ አለ። አሁን ስሙት፣ ከአባቱ ጋር የሚጸልየውን ስሙት። it is based on what አሁን ባየነው ነገር ላይ አባቱ የሰማይና የምድር ጌታ ይህን ሲል ምኑን ነው? ይህንን የወንጌል እውነት አሁን ቤተሳይዳን፣ ኮራዚንን፣ ቅፍርናሆምን የወቀስኩበትን የወንጌል እውነት አለ ከጥበበኞችና ከአስተዋዮች ሰውረህ ለእነማን የገለጥከዋል? ለሕፃናት። ይሄ ራሱ ወደ መካድ ኮንሴፕት ነው የሚመልስ። ለሕፃናት ማለት ለልጆች አይደለም፣ ለትንንሽ ልጆች ማለት አይደለም። የመንግስትን ቃል በቅንነት የሚቀበል ሁሉ ለእግዚአብሔር መንግስት ምንድን ነው የሚባለው? ልጅ። ለምን? ልጅ ያሉትን ስለሚያምን ማለት ነው። አሁን ከእግዚአብሔር መንግስት ጋር እኛ ዲል ስናደርግ እንደ ልጅ ነው ዲል የምታደርጉት ነው? በጣም ካልኩሌት ነው የምታደርጉት። የእግዚአብሔር መንግስት ወደ እናንተ ሀሳብ ይዛ ስትመጣ ይህ የጌታ ቃል ነው፣ ይህ የመንግስት ቃል ነው፣ እሱ ሁሉን ቻይ ነው፣ ፉሊ ባይገባኝም እቀበላለሁ ብላ አሜን ስትል እንደ ማርያም ምን ትባላለህ? ይሁንልህ ትባላለህ። ካልኩሌሽን ከጀመርክ አትታዘዝም። ስለዚህ ምንም የሚሆንልህ ነገር የለም። ስለዚህ ምን አለ? በጣም አመሰግናለሁ አለ። አንተ ካልኩሌት ከሚያደርጉ ከጻፎች ከፈሪሳውያን ይህንን ሰውረህ ለእነማ ስለገለጥክ ለእነዚህ አሳ አጥማጆች ከነዛ በተሻለ የሚባሉትን ለሚሰሙ ለእነዚህ ለባልቴቶች እኔ ጋር መጥተው ለሚፈወሱ ባልቴቶች ለእነዚህ ለታመሙ እናቶች ስለገለጥክላቸው እግዚአብሔር አዳልቶ ነው ወይስ እነሱ ካልኩሌሽናቸው ነው እንዳያምኑ ያደረጋቸው? እግዚአብሔር አዳልቶ ነው። እንደ ልጅ አይቀበሉ፣ ወንጌልን እንደ ልጅ አይቀበሉ። አመሰግናለሁ። ከዛስ 26 አሁን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወልድን ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም አለና ከዛ የሚገርመኝ እንዲህ እየፈረደ እየተናገረ እንዲህ ከተሞች ላይ እየፈረደ እየተናገረ እስቲ አዲስ ኢንቪቴሽን አወጣ። በጣም ይገርማል። አዲስ ኢንቪቴሽን ለምን አይነት ሰዎች? እስቲ ይሁንና ነገሩ አዲሱ ኢንቪቴሽን ቁጥር 28 ላይ ያለው ለምን አይነት ሰዎች ነው? ለምን አይነት ሰዎች ነው? እናንተ ደካሞች ሸክማችሁ የከበደ ሁሉ። እንግሊዝኛው በተለይ የድሮ እንግሊዝኛው you that labor and are heavy laden ነው። ወይም በሞደርን እንግሊሽ you that labor and are heavily loaded። ሌበር ምንድን ነው? ለሴቶች ከሆነ ሌበር ምንድን ነው? ጤናዎች ይመካዝ። ለሴቶች ከሆነ ሌበር ምንድን ነው? ማት ለሴት ሌበር ምንድን ነው? ለሴት ሌበር ምንድን ነው? ለሴት ሌበር ምንድን ነው? በአማርኛ ባለቤቴ ሌበር ላይ ናት ካልክ ምን እያለች ነው? ምጥ ላይ ናት አሉ።
የምትከፍተው ሌበር ለወንድ ሌበር ምንድን ነው? ለወንድ ወንዶች አሜን በአንድ ቃል ለወንድ ሌበር ምንድን ነው? በቃ እናንተ የምትጥሩና የምትግሩ ማለት ነው። እናንተ በላይፍ የምትጥሩና የምትግሩ፣ እናንተ በህይወት ጉዳይ የምትደክሙ፣ ሸክማችሁ ይከበድ ስንት ይሄ ከመጀመሪያው ባክግራውንዳችን ጋር ሄደ። ምንድነው አሁን በዚህ ዘመን ሰው ላይ ሸክም የሆነው የከበደው ሰውን ሆፕለስ ሄልፕለስ ፓወርለስ ያደረገው ምንድነው? ብዙ ነገር የኑሮ ውድነት፣ ስራ ማጣት አላለ፣ ውጥረት፣ የእርስ በርስ ግጭት፣ አዲስ አበባ ቤት መፍረስ፣ ሌላም ተጀምሯል። ይህ ሸክም አይደለም፣ ሸክም አይደለም። ለወጣት ስራ ማጣት ለወጣት ሸክም አይደለም። እንደሰው ነው። በተማረበት አለመስራት ሸክም ሊሆን ይችላል። እንደሰው ውጥረት፣ የዘር ጉዳይ፣ ግጭቱ፣ ኑሮ መክበዱ ይህ ሸክም ነው አይደለም። አሁን መፍትሄው ምንድን ነው? ሰው ብዙ እናንተ ደካሞች ሸክማችሁ የከበደ ወደ ማን? ወደ እኔ ያለ አዲስ ጥሪ። ተስፋ አልቆረጠም ማለት ነው። ቅፍርናሆምን አይቶ ቤተሳይዳን አይቶ ኮራዚንን አይቶ ይገርመኛል። ተስፋ አልቆረጠም ጌታ ኢየሱስ። አዲስ ኢንቪቴሽን ኑ ወደ እኔ ያለ እኔ ምን አደርጋችኋለሁ? በንጉሱ ማረፍ ላይ አይደለም አሁን እኔ አሳርፋችኋለሁ አለ። አሁን ለዛሬ እንድትሱ ፈልገው ትልቅ ትምህርት ቀጥሎ ያለው እንዴት አድርጎ ነው የሚያሳርፋቸው? ቁጥር 29 እንዴት አድርጎ ነው የሚያሳርፋቸው? ቁጥር 29 ላይ ቀንበሬን በላያችሁ ተሸከሙና ከኔ ተማሩ። ስለዚህ የጌታ ኢየሱስ ክርስቶስ አዲሱ ቀንበር ምኑ ነው? በዚህ ቁጥር መሰረት የጌታ ኢየሱስ ክርስቶስ የአዲሱ መንግስት ቀንበር ምኑ ነው? በዚህ ቁጥር መሰረት የአዲሱ መንግስት ቀንበር ትምህርቱ ነው። ብዙዎቻችን ግን ሎጂካሊ አሁን ማይንዳችን ይህንን መቀበል ያቅተዋል። ቀንበር ያሳርፋል ወይ? እኔ ያሳርፋችኋለሁ ብሎ ቀጥሎ ስለምንድን ማውራት የጀመረው? ስለ ቀንበር አለ። ቀንበሬን ተሸከሙ ብሎ ከኔ ምን አድርጉ ነው ያለው? ስለዚህ የሚያሸክመን ትምህርቱን ነው። የአዲሱ መንግስት ቀንበር የአዲሱ መንግስት ትምህርት ነው። ትምህርቱን መሸከም ማለት እኔ የምሰጣችሁ አዲሱ ቀንበር ትምህርቴን መታዘዝ ነው። አዲሱ ሪስፖንሲቢሊቲያችሁ ትምህርቴን መታዘዝ ነው። የኪንግደሙን ትምህርት መታዘዝ ነው አዲሱ ሪስፖንሲቢሊቲያችሁ። ስንታዘዝ ምን ይመጣል? የሚቀጥለውን ጥቅስ በንጉሱ ማረፍ ማለት ይሄ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔ አሳርፋችኋለሁ። በምን? በቀንበሬ። ሰው አሁን ያይገባው የሚመስለን ሎጂካሊ በእኛ አስተዳደግ ቀንበር ሲነሳ ነው የምናርፍ የሚመስለን። ሲቀመጥ ሲነሳ አይደል? እነዚህ በኑሮ በቤተሰብ በአገር ጉዳይ የሚመጡ ቀንበሮችን ከዚህ ያነሳልንና ቀንበር ይቀይርልን። ምንድነው ያሸክመን? የትምህርቱን ቀንበር ስንማር ቀንበር ነው የሚቀይርልን። ያኛው ያጎብጣል። ዝም ብለን ኑሮን ብቻ፣ ግሬድን ብቻ፣ ስራን ብቻ፣ የሀገር ሁኔታ፣ የዓለም ሁኔታ ምን ልንሆን ነው እግዚአብሔርን ትተን ማለት ነው። ረስተው እግዚአብሔር ዝም ብለን ብቻ የምታስብ ከሆነ ያጎብጣል። እሱን አነሳለው
ከዛ የኔን አስቀምጥባለሁ። የኔ ቀንበር ምንድነው? ትምህርቴ። ቀንበሬን በላያችሁ ተሸከሙ ከኔም ተማሩ ብሎ ለምሳሌ እኔ የዋህ ነኝ አለ። የዋህ ማለት ለእግዚአብሔር ኃይል ራሱን የሚያስገዛ ማለት ነው። የራሱን ኃይል የማይጠቀም ማለት ነው የዋህ ማለት እንጂ ሞኝ ማለት ነው። የዋህ ማለት የእግዚአብሔርን ኃይል ብቻ የሚጠቀም ማለት ነው። የዋህ ማለት የራሱን ጉልበት የማይጠቀም ማለት ነው። እኔ የዋህ በልቤ ምንድነኝ? ትሁት። ትሁት ማለት እንደ ደቀ መዛሙርት ለወንበር የሚሮጥ ሳይሆን ትሁት ማለት እንደ ጌታ ኢየሱስ ያንተ ፈቃድ እንጂ የኔ ፈቃድ ምን አይሁን የሚል ሰው ነው ትሁት ማለት። ትሁት ማለት ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ማለት ነው እንጂ ማቀርቀር አለ። እሱ ትህትና ሳይሆን ኢትዮጵያዊነት ነው። አይደለም በባቢሎን እንደሱ አይደለም። እኔ የዋህ በልቤም ትሁት ነኝ አለና ቀንበሬን ስትሸከሙ ለነፍሳችሁ ምን ታገኛላችሁ አለ። ይሁት ለነፍሳችሁ ምን ታገኛላችሁ? እረፍት። እረፍት የሚመጣው ንጉሱን ስንታዘዝ ነው። የንጉሱን ትምህርት ተምረን ስንታዘዝ እናርፋለን። ውስጣችን ሲያርፍ የውጩን ቻሌንጅ መቋቋም እንችላለን። ለውጩ ቻሌንጅ የሚሆን ጥበብ መቀበል እንችላለን። ለውጩ ቻሌንጅ የሚሆን ምሪት መቀበል እንችላለን። ውስጣችን ምን ሲያርፍ። ውስጣችን የሚያርፈው ምን ስናደርግ ነው? የንጉሱን ትምህርት ስንታዘዝ ነው። ባይዘዌ እንዲህ አይነት እረፍት የሚመጣው ከኦቢዲየንስ በኋላ ብቻ ነው። ይሄ በኦቢዲየንስ የሚመጣ እረፍት ነው። ወደ ጌታ እንደመጣን ጌታን እንደተቀበልን የሚመጣ እረፍት አለ። ልክ ነው። ይሄኛው ግን ንጉሱን በመታዘዝ የሚመጣ የተለየ እረፍት ነው። እየታዘዝን ጨውና ብርሃን እየሆንን ወደዚህ እረፍት ካልገባን ውጭ ያለውን ነውጥ መቋቋም አንችልም። እዚህ እረፍት ውስጥ በመታዘዝ ከገባን ግን ውጭ ላለው ሰው ሁሉ እንተርፋለን። ንጉሱን ሬጉላርሊ የሚታዘዝ ሰው ውጭ ላለው ችግር ሁሉ ዊዝደም አለው፣ ምሪት አለው፣ ሞገስ አለው፣ የእግዚአብሔር ፕሬዘንስ አብሮት አለ። ለነፍሳችሁ እረፍት ታገኛላችኋል። እና ቀንበሬ ምን አይነት ነው አለ። እስቲ በትምህርት የምጭንባችሁ ቀንበር ምን አይነት ነው አለ። ይሁት ምን አይነት ልዝብ ነው እና አያጎብጥም ማለት ነው። ጌታ ኢየሱስ ታዘዝ ብሎ የሚያመጣው ትምህርት ጸጋ አብሮት ስላለ አያጎብጥም፣ ጀርባህን አይልጥም፣ ያምርብሃል፣ አያጎሳቁልም። የጌታ ኢየሱስን ትምህርት መታዘዝ እንደ ዓለም መኖር ነው የሚያጎሳቁለው። ቀንበሬ ልዝብ ነው አለ። ሸክሜ ምንድን ነው? ቀሊል ነው። መታዘዝ ስትጀምሩ ወደ እረፍት ተገባላችሁ። ለትምህርት ቤቱ፣ ለቤተሰቡ፣ ለአገሩ፣ ለምኑ እረፍት ትሆናል። መፍትሄው ምን ሆነ? በቃ ጌታ የተመሰገነ መልእክቱ ተላልፏል። አንድ ቀን ዕብራውያን 1 ላይ እስቲ እናውጣ። በዚህ ቃል ልጨርስ። ከዚህ ቃል አንድ ሰው ሲያስተምሩ የመልእክት ነው የመጣው ለእኔ ቃል። አንድ ሰው አንድ
ህንዳዊ ሰው ሲያስተምሩ ሰምቻቸው ዕብራውያን 1 ላይ በጣም ገረመ። ዕብራውያን 1:8 ዕብራውያን የተጻፈው ለአይሁዳውያን አይደል? ጌታ ኢየሱስ ከብሉይ ኪዳን ቅዱሳን ከመላእክት እንደሚበልጥ ነው ለማሳመን የሚጽፈው። ኢየሱስ ታላቅ፣ ኢየሱስ እንደ ሙሴ አይደለም፣ ኢየሱስ ከመላእክት ይበልጣል፣ ኢየሱስ የእግዚአብሔር ልጅ ነው እያለ ነው የሚጽፈው የዕብራውያን ጸሐፊ። እና እንደዛ ኮምፔር እያደረገ ሲጽፍ ቁጥር 8 ላይ እዚህ ላይ ይደርሳል። ለምሳሌ ከቁጥር 7 ስለ መላእክትም ይላል። ለምሳሌ ስለ መላእክት የተጻፈልን ምንድን ነው? ከብሉይ ኪዳን ሲጠቅስ ዕብራውያን 1:7 ላይ ስለ መላእክትም መላእክቱን መናፍስ መንፈሶች ናቸው፣ አገልጋዮቹንም መላእክቱን ማለት ነው አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ልክ ነው። ስለ መላእክት ይሄ ነው። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ይህ ስለ ጌታ ኢየሱስ የተጠቀሰ ጥቅስ ነው ብሉይ ኪዳን። አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትህ በትር የቅንነት በትር ነው። ጽድቅን ወደድክ። ማንን ነው ጽድቅን ወደድክ የሚለው? ጌታ ኢየሱስ። አሁን ዛሬና ትናንት በተናገርኩት ነገር ጽድቅን ሲያረግ አይታችሁታል? ጌታ ኢየሱስ ጽድቅን ሲያረግ አይታችሁታል? ጽድቅን አድርጓል። ለምሳሌ ጌቴሴማኒ አትክልት ቦታ ሆኖ ጽድቅን አድርጓል። ጽድቅን አድርጓል። ኢየሱስ አትክልቱ ስፍራ ላይ ጽድቅን አድርጓል። ምንድን ያደረገው ጽድቅ? ከራሱ ፈቃድ ይልቅ የማንን ፈቃድ መረጠ? የአባቱ ፈቃድ አይደል የመረጠው? እሱ ጽድቅ አይደለም? ጽድቅ። ከዛም በፊት ብዙ ጽድቆች አሉ እና ምን አለ ይላል ጻፊ? ጽድቅን ወደድክ አለ ስለ ኢየሱስ፣ አመፅንም ጠላህ። ስለዚህ ጌታ ኢየሱስ ጽድቅን ወዷል። ምን ማለት ነው? ጽድቅን ወዷል ማለት ራሱን ክዷል። ምንን እምቢ ብሎ? ኃጢአትን እምቢ ብሎ፣ በተደጋጋሚ ኃጢአትን እምቢ ብሎ ራሱን ክዷል። ከበረሃ ፈተናው ጀምሮ እርቦሃል አሉ ሰይጣን። አሁን ሆኛል አለ። በቃ እግዚአብሔር ልጅ ከሆንክ ለምን ድንጋዩ ዳቦ አልገኝም አለ። አልገኝም። የእግዚአብሔር ልጅነቴን በምግብ አይደለም እኔ ማሳየህ አለ። ደግሞ ይዞት ወጣ መቅደስ ጫፍ። የእግዚአብሔር ልጅ ከሆንክ እስኪ ተወርወር ከዚያ። እንዲህ አይነት ሰርከስ እየሰራሁ አይደለም የእግዚአብሔር ልጅነትን የማረጋግጠው። ከዛ ሰይጣን በቃ ፈጣጣው ነው ተሽሎ በቃ ለኔ ለምን አትሰግድም ነው? የዓለምን መንግስታት በሙሉ እሰጥሃለሁ ስገድልኝ ይለናል። የኔ ጌታ ኢየሱስ ሂድ ከዚህ እግዚአብሔር ለአምላክ ብቻ ስገድ። ይሄ ራስን መካድ አይደለም? ራስን መካድ ጽድቅን መፈጸም አይደለም? ስለዚህ ኢየሱስ ጽድቅን ወዷል፣ በሕይወት ዘመን ሁሉ አመፅን ጠልቷል። ስለዚህ እግዚአብሔር ምን አደረገው? እስቲ እዩት የሚገጥም። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ ምን አደረገ? በደስታ ዘይት ቀባ። ኃይል እንኳን የሚመጣው የኃይል ቅባት የደስታ ቅባት እንኳን የሚመጣው ምንን ስንታዘዝ? የአርባ ቀን ጾም ጸሎት በመያዝ ብቻ ያሁን ወጣት ለነገሩ ትቷል።
በእኔ ዘመን ነበር ወጣት ለአኖይንቲንግ ጾምና ጸሎት እንጸልያለን። ምን ነው ሲል ጌታ ኃይል እንዲቀባ አንተ ሰምቼ አላውቅም። ወጣት ሲዘበል ኦርቶዶክስ ኢየሱስን ከጓደኞቹ በላይ የቀባው ለዘላለም ራሱ ስለቃል ኃጢአትን እንዲህ ይችላል